እኔ እንደ ወንድም ነው የምናገረው፣ እንደ አባትም ነው የምናገራችሁ። ቀለሜ ማንንም አይወክልም፣ ራሱንም አይወክልም፣ ሆዱን ነው የሚወክለው። ነው ብሎ የሚያምነው ሰው ይሄ ሲነገር ቀጥታ ኢየሱስ ክርስቶስ እንደተሰደበ ነው። ምንም አልተናገሩ። ዛሬ ግን ኦርቶዶክስ ስለተነሳች በጣም ብጥብጥ ወንድማችን ዴቭ ያው ኦርቶዶክስ ጋር ሄጄ ትምህርቷ ስለሚመሳሰል ያው ስለሚቀርብ ብቆርብ ይሻለኛል ያለው እንጂ ያው ኦርቶዶክስን ማሰጥም እነሱም አይሄዱም። ግን እንደዛ ስላለ በጣም ትልቅ ችግር ሆነ። የዛሬ ስንት ዓመት ግን ቁጭ ብለው በጌታ እራት ሲያሾፉ ነበርና ምንም አልተባለም። ብዙ ነገር ያነሳው ነገር ትክክል እንዲህ ጉባኤቶችን ማትቀበል ከሆነ ያልከው ትክክል አይደለም። እሱ እኔ ቸርች ፋዘርስን አልቀበልም የሚል ነገር ከኔ አልሰማህም። እንደዛም ቸርች ፋዘርስን አልቀበልም የሚልም ክርስቲያንም አይኖርም። እሱ ትክክል አይደለም። ቸርች ፋዘርስ አሁን እኮ የቸርች ፋዘርን ሉተርንም ቢሆን ካልቪንም ቢሆን አልቀበልም ስትል የሰማው መሰለኝ። እየመለስኩ ነው። አልሰማህም። ሚስኮት ካደረኩ ቀጥልሽ። ከፍተኛው ነው ሚስኮት ያደረከኝ እንጂ እንዴ ሶሪ። እሺ ቀጥልሽ። ከተቀበልክ ደግሞ ሌላ ጥያቄ አለ። እኔ ሙስሊም አይደለሁም እኮ እኔ እንኳን ሉተርን እና ጆን ካልቪንን ምናምን አንተንም እኮ ሼኩንም እቀበላለሁ የጨረሰው መጨረሻል ማትቀበለው ዘርስ ኮሜንተሪ ምናምን እኔ ግን መጽሐፍ ይሄ ነው የመጀመሪያው። ሙስሊሞች ይድናሉ ምናምን አይነት ነገር ብሎ እሺ ሙስጠፋ እላለሁኝ ሚውት አደረጉኝ። እንዴ ማን ነው ደግሞ እንደዛ ያለው? ኤፍሬም ነው። ስማ ጠዋት ምን እንዳለ ታውቃለህ? ኤፍሬም ማለት ነው ጠዋት ድነናል እየዳንን ነው እንድናለን ምናምን የሚለው እንትኖች እየተከራከሩት ማለት ነው። እባክህ እንቅልፍ ይመጣል ትንሽ ከቆየሁ ማርያም ታማልዳለች ብዬ ነው የምተኛው። ልተኛ ሆናል። ደግሞ በጣም የሚገርም ማለት ነው ኮሜንት ላይ ሲሳደቡ ማለት ነው ሉትራኖቹም ጴንጤኮስታሎቹ እንዴ ከእናንተ ጋር ቁርባን አንቀበልም ምናምን ይለናል እንዴ ከኦርቶዶክሶች ጋር ለመቀበል ምናምን አለ። እንዴት ነው ይሄ የወንጌላማ የሚሆነው አላሉ። መድኃኒዓለም አስበዋል። ማይቀበሉትን ቁርባን እሱ ከኦርቶዶክሶች ጋር ነው ምናምን ስላለ ደብሯቸው ማለት ነው። አንተሽ እስቲ እሱን አሰማን። የሰባቱ ጎረምሶች ውስጥ ግባና እሱ የተናገረውን ይሄ ቅዱስ ቁርባንን ከነሱ ጋር አልካፈልም ህብረት የለኝም በቃ በቅዱስ ቁርባን ዙሪያ ያለው ማለት ነው ዳዊት እና ሁሉንም ይቀበላለሁ አለ። በመጽሐፍ ቅዱስ ፊልተር አድርጌ አላለም። ሼኩንም ይቀበላለሁ፣ ሙስሊምንም ይቀበላለሁ፣ ሁሉንም ነው የሚቀበለው። ግን በመጽሐፍ ቅዱስ ነው ፊልተር የማደርገው አለ። ክፈትልን አንተሽ የትኛው ፊልተር ነው? የቲክቶክን ነው? አይሰማም እኮ በቲክቶክ ፊልተር ነው ላይቭ የሚገባው። ከባድ ሰው ጌታን እንደዛ አለ። እሺ ሼኩንም ይቀበላለሁ፣ እስላሙንም ይቀበላለሁ፣ ሁሉንም ነው የሚቀበለው። እኔ የማልቀበለው የለም። እና አንተን ብቻ ነው የማይቀበለው አመኩ። እኔም ብቻ ነው የማይቀበለኝ አንተ ሂድ ክፈት እንዳንጸባርቅብን አንተሽ አይሰማም። ታፍኗል አንተሽ። እሺ አይ ቻርጅ ሰክቼ ስለነበረ ነው። አሁን ሲሰማል ሄደን መውሰድ አንችልም ማለት ይሰማል። ጴንጤኮስታሉ ጋር ሄጄ መውሰድ አልችልም። አሁን ይሰማል።
ቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ነው የሚወስደው ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነግሬ ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ፔንቴኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልህ ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ፣ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ፔንቴኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከፔንቴኮስታሉ ጋር ሳክራመንትን መውሰድ የጌታ እራት መውሰድ አቁሜያለሁ፣ አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለኃጢአት ስርየት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር፣ ከፕሬስቤተሪያን ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው። የአብረካ መልክ እኮ የጌታ እራት እኮ የአምልኮ ማይከል እኮ ነው። አቋርጠህ ትወጣለህ ነው የአምልኮ የጌታ እራት ላይ አቋርጠህ ነው የምትወጣው። አልወስድም ኖ እዛ ጋ እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት፣ ወይም ደግሞ እያዞሩ ዳቆኑ የሚሰጥ ከሆነ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ እራቱ በሉትራን ስታንድ የፔንቴኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ይህን ይመስላል። ቴንኪው ተመልሶ ልጅ አላለ እኮ ቫሊድ አይደለም ይለዋል። ቴንኪው ተመልሶልኛል። ደስ ይላል። ኧረ ወይ አሁን ምን ይባላል? ይሄ ምን ይባላል? ይዞ ቁጭ ነው ያደረጋቸው። ከዛ በኋላ እኮ አላወራ። በቃ ምን አፍልቼ ነበር አፍልቼ ነበር ይበለኝ አለ። ጭራሽ የቡለታ ተመስገን ነው ጌታ እግዚአብሔር ይመስገን። እንዲህ ራሳቸው ትልቅ ነገር ነው ይሄ። ራሳቸውን ፊት ለፊት ማሳየታቸው ምናምን ራሳቸውን እየቻሉ ነው። በቃ ዛትስ ጉድ። እና ግን አረ ቃል በቃል የተናገረበትም 17 ጎረምሶች ላይ ያለውን በቃ እኔ እጄ ከኦርቶዶክስ ቢፈቀድልኝ ከኦርቶዶክስ እና ከካቶሊክ በወስድ ይሻለኛል፣ ህብረት የለኝም ከእናንተ ጋር ያለበት አለና በቃ ግልጽ። በትምህርታችንም አንድ አይደለም። ለዛ ነው እናንተ ሲምበልክ ብቻ ነው የምትሉት፣ እኛ ግን እውነተኛ አማናዊ ብለን ነው የምንቀበለው አለ። ታሲት ክፈትላቸው እነዚህ ሁለቱ ጴንጤዎች ምናምን ነገር ካላችሁ እዚህ ውስጥ የሆነ መቀመጫ ምናምን ነገር ፈልጉና ቁጭ በሉ እንዳደነግጡ ምናምን ነገር። እሺ የጌታ እራትን አልወስድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ጋር ከኦርቶዶክሶች ጋር ጌታ እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስድ ምንም እንትን ቢለኛል ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው። ፔንቴኮስታል ነው። እሺ በጣም ግልጽ ነው ዳንኤል። ምንድን ነው ግልጹ? እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ህይወትን እንካፈልበታለን ህይወትን እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል። በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የእሱ
ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ብሎ ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይህንን ስለማታምኑና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይህንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። በፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል፣ የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገር እና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡ። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡ። እናንተ ህይወት እናገኝበታለን ብላችሁ አሰጡ። መታሰቢያ ብቻ ነው። ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችው ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከፔንቴኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። ከፔንቴኮስታሉ ጋር እዚያ ይህን ያህል ነው አስረግጦ የነገራቸው ሰዎች። በቃ አጭርና ግልጽ። እኔ በጣም የገረመኝ እንዲህ ብሎ ይሄን ሁሉ የሚገርም እንትን ሰጧቸው ማለት ትምህርት ፎከስ አድርጎ በጣም ብዙ ነገር ተናግሮ ከሁሉ ያናደዳቸው ምን ቢሆን ጥሩ ነው? ይሄ የእናንተ ቫሊድ አይደለም የሚለውም ራሱ ምንም አልመሰላቸውም። የእናንተ ቫሊድ አይደለም ስጋና ደም ጭራሽ አላነሱም። ኦርቶዶክሶችና ካቶሊኮች ጋር ቢፈቅዱልኝ ሄጄ ማለት አይፈቀድም እንጂ ሄጄ ወስዳለሁ ያለው ግን እንዴት ከእነርሱ ጋር ሄጄ ወስዳለሁ ትላለህ? ይሄ ነው ቀኑን ሙሉ ሲያነጋግራቸው ያለው። ኦርቶዶክስ መባሉ ነው ያናደዳቸው። በጣም የሚያስገርመው ትምህርት ላይ ጉዳያቸው እንዳልሆነ የምትረዱት ማለት ነው። ዴቭ ግን ተሳሳተ። ኦርቶዶክስ ባይል ኖሮ እጁን ነበር የሚስሙት እንዴ። እኛም እኮ እንደዛ ቫሊድ አይደለም ሲላቸው ይሁን ተመልሶልናል። በጣም ነው ሰው የምወደው ማለት ሰው እንዳንተ በጣም ነው የምወደው ነበር የሚለው። ኧረ ከባዶች ነው ይችላሉ። ኧረ ድገምላቸው አንትሽ የሰባቱ ጎረምሶች ነው አሁን ያሳየህ? አዎ ጭስ የሰባቱ ጎረምሶች። ሌላ ምን ፈለግ? ቀለሜን ለምን አስገባው ልለው ነው እኔማ። ሁሉንም ዳር ያዝ ነው። የት የሚያውቀው ነው እሱ የለበትም እሱ መሀል የሚገባው። ኧረ እነሱ ራሱ ዳር ያዝ ለማያውቁት ጎራ እኮ ነው ያደረገው። ይወባቶች ለይቷል እኮ እነዚህ ስማ የማያውቀው ብሎ ለመመደብ ራሱ እኮ ትንሽ አለማወቅ ይቀረዋል። ላለማወቅ ራሱ ትንሽ ቢያውቅ ይሻለዋል። ለመመደብ ትንሽ ማወቅ ይጠበቅበታል። ኧረ ይመችህ። የምር የሚገርም ነበረ ትናንት፣ የሚገርም ነበረ። ስለ መዳን ራሱ አሪፍ ነገር እያስተላለፈ ነበረ። ይሄ ድነናል እየዳንን ነው። የእሱ በጣም ነው የሚገርመው። የእንትና የዴቭ ያ በጣም ነው። ድነናል እየዳንን ነው እንድናለን የሚለው ትምህርታችን ራሱ በቃ ድህነት በመስራት ይታጣል ወይም ደግሞ በስራም ይታጣል ካላጸና ምናምን ብሎ ሲናገር በቃ ይሄ ምን ብላ ልትቀልድ ሞከረች? ኤቪ ቁጭ በል ወንበሩ ላይ ተነሳ ሂድ በቃ አይነት ትምህርት
ድኛለሁ ድናለሁ ትለኛለህ እንዴ በላ ኧረ ይለያል። ኧረ አስቂኝ ነው። ስማ እንትና ኤቢ ቆይ እስኪ ምናልባት ምናምን ብሎ ሊያብራራ ሞከረ ማለት ነው። ከዛ ኤቢ እንዳታወቀው አንተ የግል መሪ ጌታ ላይ አተኩር ስለው ሚዩት አደረገኛ ማለት ይባላል። የግል መሪ ጌታ ነው ያለው። መሪ ጌታ አለኝ አላለም እንዴ? ይመቸው አንጂ ቀጥል ኧረ ይደገም እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ የአባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር ነው ማለት ነው። ኦኬ አባቶቻቸው ግን የእነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሻ እኮ ተሸክመ ያለ ነው። እዚህ አሜሪካ ውስጥ ያሉት ሉተራኖች ተቀያለ አሁን እንኳን እዚህ የአሜሪካ ሲኖዶስ ያለችው ሲኖር እኮ የጌታ ረት ይሰጣሉ። እዚህ ያሉት አሜሪካ ውስጥ ያለችዋን አንዷን የሉተራን ቤተክርስቲያን ባለፉት ከተኖሪያን ምናምን ነው ሌዝቢያን ተናርቃ ቄስ አድርገው ሾኖች ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ቆሻሻቸው ተሸክመን ግን ንጹህ የሆነው ነው እንጂ ሉተራንን አትንካብኝ ይዮባ ሌዝቢያን ቄስ አድርገው ሾመዋል። ከትላንትና አንገሊካኖችን እኮ ነው ኢትዮጵያኖች እዚህ ገርማ የለም ኢትዮጵያዊ ሉተራን ኢትዮጵያ ሲመጣ ከካሪዝማቲክ ጋር በቃ ኦልሞስት ከካሪዝማቲክ ሙቭመንት ጋር ነገሮች ወይ ላይ ፓስተር አሁን ያለኝ ፓስተር ሉተራን ፓስተር ነበረ። ሳሪ ነገራል ምናምን ያደርጋል። ምድር ላይ ያለችው እነ ዴቭ እንደሚሉት አይደለም። እነ ዴቭ ይኸውልሽ ወረቀት ቤዝዶን ወረቀት ናቸው። በቃ ትምህርት ቤት ገብቶ ተማሪ ያንን ነገር ያን ቴዎሎጂካል የሆነ አስተሳሰብ ይዘው መጥቶ ነው። ግን ምድር ላይ ያለ የመንፈሳዊ ነገር በወረቀት አይሰራም። በሴኩላር ቦርድ ላይ በእውቀት በምን እንደሚሰራ እናያለን። አንተ ማስመሰል በፈጣሪ ስም ይሄ ጠዋት ሰምታችሁታል? ሳሚ የሚባለው ልጅ ነው ይሄ። አዎ እንዴ በጣም ነው የሚደብረው። የሱም ሌላ ሉትራን ሲገቡ እንዴት ሲላቸው እንደነበረ አይታችኋል? ከዛ በኋላ ጠዋት ላይ ሲቅለሰለስ እንዳይጠይቁት ነው እንዳይጨምቋት እኮ ነው። ሲወጡ ይሳደባል፣ ሲገቡ ያሽቃብጣል። እንዲህም ይቻላል እውነት አተከባድ ነው። ስማ አንተሽ ደግሞ ማለት ነው አንተሽ ደግሞ እየሰማሽ አትካብድ ይሰራል ታሽቃብጥ አተልከኝ ስማ ዘዋዴ ይሰማል መሰላዊ በሉ። አዎ ይሰማል ጋዴ። አይ እናንተ ግን የጳውሎስን ሃይማኖትማ ጴንጤቆስጤ እንደዚህ አትናገሩ፣ ጥሩ አይደለም። በኋላ የሆነ እርግማንም እንዳይመጣብን እንጠንቀቅ። ቢያንስ እንናገር እንዴ ገራሚ ነች እኮ ኤፊን አልሰማትም እንዴ? የጳውሎስ ሃይማኖት ነው ያለች። ጳውሎስ ዮባ ትዲላ ስቶሪ ያደርግ ነው። ጳውሎስ ኞኞ ነው። ጳውሎስ አምሳቲ ጳውሎስ አምሳቲ አረናንተ ጳውሎስ ኞኞ ነው። ደህና ናችሁ? ሰላም ብለናል። እንዴት አሉ መምህር? እንኳን መምህር ታሙ ሰላም በሉን። ሁላችሁም ሰላም። ምን እንትን ቢኖር የዚያ የማን ነው አንተ የዲማስ ቢኖር የጳውሎስ አምሳቲ እንዲው ግሩም ነው። የዲማስ ነበር ደግሞ የሚገጥማቸው ከነዛ ጋር ዲማስ ወዳናው በዚያ በኩል የሚገርመኝ እኮ ደግሞ እርስ በርሳቸው እንኳን እንደ ሰው መደማመጥ መከባበር ምናምን የሚባል ነገር የለም። በሃይማኖታቸውም በሐሳባቸውም የተለያዩ ናቸው። እኛን የመቃወም ቀን ብቻ ነው የሚግባቡት። እንዲሁ ግሩም አለው
ማታ ራሱ እንደዛ ነው። በቃ ማታ ኦርቶዶክስ እንደ ቅመም ጣል ካልተደረገችበት አይመቻቸውም። በቃ አይመጣላቸውም። ጴንጤቆስጣሎች ምንም፣ ሉተራኖች እኮ ምንም ስለ ኦርቶዶክስ ምናምን የሚያነሱት ጉዳይ የለም። በቃ ጀስት እነሱ ግን ጣል የሚያደርጉት በቃ ኦርቶዶክስን ነበረ እንደ ቅመምና። እስቲ አንተ ሺ ቀጠለና ዳሙ ሰላም በለን። ሙለታን አልሰማከውም መኩ? ልክ እንደ ኦርቶዶክስ እውነተኛ የሚለውን 6:55 ዮሐንስን ልጠቅስ ነው ያላለው። እኔ በጌታ ስም እኔ ኦርቶዶክስ ምን እንዳረገቻቸው ነው እኮ ነው የሚገርም። ገና ማለት ነው መኩ ገና ወደፊት። አሁን ያው ትንሽ ይሄን ሰሞን ይባሉና የሚታረቁት ኦርቶዶክስን አንስተው ነው። ለማየት ያብቃችሁ። ለመታረቅ ሲሰባሰቡ ኦርቶዶክስ ካልተነሳች በቃ እኔ ልቀጣ አንዴ ለእርቅ አሁን ማታ ለእንትን እንገባለን ብለዋል። ትምህርቶችን ምናምን ለመነጋገር ምናምን ማለት ነው። እና ምን አለ አቤል ይመስለኛል፣ በነገራችን ላይ የማትጠብቁት ትምህርታችን ስትሰሙ እንዳደነግጡ ምናምን አለ። ከዛ ህዝቡን ለማጽናናት ኤፍሬም ምን ብል ጥሩ ነው፣ እንደ ዳዊት የመሰሉ ልጆች እየመጡ ነው እንጂ የሚያስደነግጡን የመካነ ኢየሱስ ትምህርት አያስደነግጥም። እና ራስን እንደዚህ አታጽናና፣ ትደነግጣለህ። እዛው የተወሰነ ለመናገር ሞክረው ነበር። ይሄ የእመቤታችን ዘላለማዊ ድንግልና፣ ይሄ ስለ ኃጢአት ምናምን ያለው ስለ ጀስቲፊኬሽን ምናምን ማለት ነው። እነሱን ስትሰሙ እንዳደነግጡ ብላ አንደነግጥም። እንደ ዳዊት የመሰሉ መጥተው ሲያቦኩ ነው እንጂ ምናምን ብለዋል። እና እሱ አብኩቶ ሳይሆን የምርም የራሳቸው ትምህርት እሱ ነው፣ ትክክለኛ ትምህርታቸው እሱ ነው። እና ስንገልጽ ቡክ ኦፍ ኮንኮርድ ላይ ያለው ትምህርታችንን ነው መግለጽ ያለብን፣ ወይም የምንገልጸው ከዛ ተነስተን ነው። ያንን ስንገልጽ ደግሞ ሊደብራቸው አይገባም ብለዋል። ዊልስ እስኪ ማታ ምን እንደሚያወሩ ስማ። ዮሐዴ ታስታውሳለህ? ኤፍሬም እነሱን ወክሎ እንደተወያየ ከናቲ ጋር መካነ ኢየሱስ ማታ አያውቅም እሱ። እኔ ከዛ ኮሜንት ላይ ጻፍኩኝ እኮ የዛኔ ጥያቄ ያላችሁ ፕሮቴስታንቶች ብቻ ግቡ ጠይቁ ብሎ ስለ ቅዱሳን ምልጃ አንዷ ቅዱሳን እንደዚህ ያማልዳሉ በአጸደ ነፍስ ብለው ያምናሉ እንዲህ ምናምን ብላ ተጠይቀዋል። በጣም ቆንጆ ጥያቄ ነው። ናትናኤል ይል የሚባለውን ታውቂያለሽ? ደንግጣ ጠፋች። ቆንጆ ጥያቄ ነው እያለ ወደሱ ነበር የሚመራው ድሮ። በመሰረታዊ ትምህርት አንድ ነን አለችና በመሰረታዊነት ጠፋች። ሱፍ ለብሶ ምናምን ሁሉም ገጭ ብሎ ታስታውሳለህ? እንዳሉ ሱፍ ለብሶ በጣም ይገርመኛል። አንድ ነን ብሎ ነው የመጡት። ትሰማለህ ጋዲ? አሁን ትሰማለህ? ትሰማለህ? ኔትወርኩ አዛርጎ እናቱ ስትል አንተ ባይዘው ናቲን እንዳንትሽ የሚወደው ሰው አልነበረም። እዚህ ላይ አንትሽ እዛን ሰሞን ሉተር ላይ ዘመቻ ጀመርን። ሰሞን አንድ ነን እያልን አጭሰን ይቅርታ እንደዛ ታግ እያደረግን አጭሰን እዚህ ዳር። እኔ የምላችሁ ጋዲ ወይ ዮሐድ ጋዲ ነህ አንተ? እየቆየ ነው የሚደርሰው መሰለኝ። ይሰማል ድምጼ? ይሰማል። ኔትወርክ ሉተራንና የካልቪኒስቶች ትምህርት ሆነባት። እንትን ላይ አይታችሁታል እንዴ? የአትናቴዎስ እምነት መግለጫ ላይ ይሄ የአትናቴዎስ እምነት መግለጫ የቁስጥንጥንያኖ ሲለው ስልክ አውጥቶ ቆይ ልደውል ያለው የእንትኑ ላይ ይሄ የእነሱ አይደለም ምናምን ብሎ ጋይስ ዮሐድ አሁን ይሰማል? በዚህ መጣሽ? አዎ ይሰማል።
በተሚ መጣው ያው የነቢያት ኔትወርክ ጥሩ ነው የሚል ነገር ሰምቼ ነው። ወደ ታችኛው ነብይ ቀረብሽ እንጂ ፓፓ። አይ አንድ ሰው ገፍት ላይ ገብቷል አይታችኋል። ግን እናንተ ኦርቶዶክስ አይደላችሁም እያለ ነበርና ሜቢ አውሩ ተቀበለው። እሺ ማን ነው ዳኒ ያኛው አይደለም። የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ሰላም። አልሰማም። የት ቤተ እምነት ነው ወንድማችን? እኔ ጴንጤ ነኝ። ኦ ነው ያ ኦኬ። አይ ትናንትና ስለተደረገው ውይይት እያወራን ነበርና ለምንድን ነው ጴንጤዎች መካነ ኢየሱሶች ወደ እናንተ ሲመጡ ድጋሚ የምታጠምቋቸው? እነሱ አጥምቁን ብለው ስለሚመጡ አጥምቁን ብሎ አጥምቁን እያሉ ነው የሚመጡት። እሺ ስሙን እየጠራቸው አጥምቁን ነው የሚሏቸው። እሺ አይ ለምንድን ነው የምታጠምቋቸው? ግን ቀልዱ ነው፣ ግን ቁም ነገር ያለው ነገር ነው። ለምንድን ነው የምታጠምቋቸው? ሳናምን ስለተጠመቀን አሁን አምነን እንጠመቅስ ብለው ስለሚያምኑ። ኦኬ እዛ እያሉ ግን የተጠመቁት ጥምቀት ትክክለኛ ጥምቀት አይደለም። መጠመቃቸውንም አያውቁም በልጅነት ስለሚጠመቁ። እሺ አንጠመቅም፣ መጠመቅ አንፈልግም፣ በቃ እዛ የተጠመቀ ነው ጥምቀት ልክ ነው ብለው ወደ እናንተ ቢመጡስ? ግን አንፈልግም ካሉ መብታቸው ነው። አታጠምቋቸውም? ሆነ አናጠምቃቸውም። ኦኬ በማስረጃ ልደግፈው ትችላለህ? ይሄን ነገርን ምን አልከኝ? በማስረጃ ልደግፈው ትችላለህ? ይሄን ነገርን አዎ ያው ድነዋል ብለን ስለምናምን እናጠምቃቸው። ኦኬ አይ እንግዲህ ጋይስ ማጋ ነው ድምጽ ያለው። የሆነ የሚረብሽ ድምጽ አለ አይደል? ቀጥሎ ወይ አንዳች የሆነ የሚረብሽ ድምጽ አለ አለ ዮባ ኦሪዮሃዲ ሽሚ ድምጽ ይሰማኛል። የሆነ መልስ ሲመልስ ልጅ አልፎ የሚመጣ ድምጽ እሱ ጋር ይሆናል ምናልባት። እሺ ዳኒ ሜቢ እሺ እንደዚህ አይነት ድምጽ ካለ አስተካክል። መኩ ምንድን ነው ከትናንቱ ጋር በተገናኘ ቶፒክ ነው የምናወራው ወይስ ጠቅለል ያለ ነገር ነው? ስለ ጴንጤቆስታል ምናምን ጀስት ሉተራና ጴንጤ ያላቸውን ትምህርትም አንስተህ ማውራት ትችላለህ። እኔ እሺ ዳኒ ሜቢ ድምጽ ካስተካከልክ ማይክን አብራና እናውራሽ። ዳኒ ማይክን ክፈተው እስኪ። ያስተጋባል መሰለኝ። እንዴት ነው አሁን? ኤርፎን ምናምን አድርገህ ነበር። አሁን አይ ቲንክ ኖርማል ነው። ኦኬ ጥሩ ነው አሁን። እሺ ጋዲ ቀጥል። እሺ ይዋዲ ቀጥሉ አንዳችሁ። ወይ የሆነ ድምጽ ከጀርባም ስላለ ቀጥሉ፣ ወይ እኔ በኋላ ቀጥላለሁ። የሆነ ድምጽ አለ እኔ ጋር ምሳሌ በላ ቁጭ ብዬ ስለሆነ የሆነ ድምጽ አለ። ቀጥሉ። እሺ ጥሩ ኦኬ ዳኒ አቤት። ከየት ይቅርታ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች ስንት ዓመት ሆነ? 10 ዓመት። 10 ዓመት ኦኬ እሺ 10 ዓመት እሺ። መካነ ኢየሱሶች ወንጌል አማኝ ነች ብለህ ታምናለህ አንተ? አዎ አምናለሁ። ወንጌል አማኞች ናቸው። ስለዚህ ከመካነ ኢየሱስ የሚመጡ ወደ እናንተ አታጠምቋቸውም ደግማችሁ ነው? መጠመቅ የሚፈልጉትን እናጠምቃለን። ኦኬ በፍላጎት ነው? አዎ። ለምን ከፈለጉ ደግማችሁ ታጠቅሙ ማለት ቫሊድ ነው ብላችሁ ጥምቀቱ ታምናላችሁ አይደል? አዎ ይኸውልህ ሰዎች ሲመጡ ተምረው ኦልሬዲ የቤተክርስቲያንን ትምህርት ስለሚቀበሉ ይጠመቃሉ። እሱ ፍላጎታቸው ነው። ጥምቀታቸው የነሱ ጥምቀት ቫሊድ ነው ብላችሁ ታምናላችሁ ወይም ደግሞ ትክክል ነው ብላችሁ ታምናላችሁ አይደል? አናምን።
አታምኑም? ስለዚህ ካላመናችሁ ለምንድን ነው የማታጠምቀዋቸው? ማለት በፈቃድ የተመሰረተ ለምንድን ነው ያደረጋችሁት? ዋናው ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቀንም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? እናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነች ትክክል ነኝ ካለች ትክክል ናት። ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው የምትለው አንተ? አይ ስለ ሰው ጠይቀኝ፣ ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም ነው እኮ። ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው? አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም? አይ እነሱ በራሳቸው ትክክል ነኝ ስላሉ የነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው። ምን አልከኝ? የሆነ ሰው አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለሁም? ተሳስተሃል። ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው። በተቋም ደረጃ ከሆነ ይታያል። ይታይላታል። ማን ነው የሚያይላት? ራሷ ቀርባ ታስረዳ። ራሷ ማለት ሴት ነች። መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? አይ እኮ ሰዎችን ነው አይደለ? መካነ ኢየሱስ እያልከ ያለው እንደዚህ አይነት እምነት ያላቸው የሰዎች ስብስብ ነው ቤተክርስቲያን ወይም መካነ ኢየሱስ እያልን ያለን። ስለዚህ እነዚህ ሰዎች በህብረት ስለሆነ ያመኑት ተደራጅተው አይደለም ያመኑት አይደል? መጽሐፍ ቅዱስ ይህንን ትምህርት ያስተምረናል ብለው አስተማሩ። አስተማሪዎቹ ማለት ነው። ደን ተማሪዎቹ ደግሞ ትክክል ነው ይህ የመጽሐፍ ቅዱስ ሐሳብ ነው የሚሉ መካነ ኢየሱስ ቸርች ውስጥ ገቡ ማለት ነው። በዛ እምነት መሰረት ያንን እምነት የሚቀበሉ እዛ ትምህርት ውስጥ እዛ ቸርች ውስጥ ገቡ። ስለዚህ እነዚህ ሰዎች በህብረት ነው የሚዳኙት ነው እያልክ ያለው? አዎ ያው እነሱ በመተዳደሪያ ደንባቸው ወይንም ደግሞ በእምነት መሰረታቸው ራሳቸው በተስማሙበትን ጉዳይ ራሳቸው ናቸው ማስረዳት ያለባቸው። እኔ መካነ ኢየሱስ ስላልሆንኩኝ እሱን ባጠይቀኝ። አይ ነው አንተን ስለማስረዳት እኮ አይደለም እያልኩ ያለሁት ወዳጄ። እንዲህ ማለታቸው ልክ ናቸው ወይስ ልክ አይደለም ነው ጥያቄ እንጂ አስረዳን ምን ለማለት ፈልገው ነው እኮ አልጠየኩም። ቃል በቃል እነሱ ማለት የፈለጉት ተናገርኩ። ጥምቀት ሳይጠመቅ ሰው አይድንም ብለው ነው የተናገሩት። እምነታቸውማ ይሄ ነው። ስለዚህ እኔን ጠይቅኝ ጥያቄ መካነ ኢየሱስን አስመልክተህ ለምን ጠይቀኛለህ? ቀድሞ ወንጌል አማኝ ነች ብላል ነበር እንዴ? አዎ። ስለዚህ ይሄን ከወንጌል አምጥቼ የእሷ እምነት እየነገርኩ ነው። ይህ ትክክለኛ ወንጌል ነው ወይስ አይደለም? እኔን ጠይቅኝ። ፕሮፌት አንድ የሚሉት አድርገው። እሺ ሁልጊዜ ስንናገር ፕሮ ስትሆን ትምህርት ምንም ጉዳይ አይደለም። ፕሮቴስታንት ነው ወይስ አይደለም የሚለው እንጂ ትምህርት ምንም ጉዳያቸው እንዳልሆነ ተመልከቱ። እሺ መጽሐፍ ቅዱስ ስንት ነው ፕሮፌት? ፕሮፌት ዳኒ ማይክ ክፈተውና መጽሐፍ ቅዱስ ስንት ነው? ሚዩት ነው። ሚዩት እያወራ ከሆነ ሚዩት ነው። መጽሐፍ ድጋሚ ሚዩት አደረገው። አሁን ክፍት ነው። እሺ መጽሐፍ ቅዱስ ስንት ነው?
መጽሐፍ ቅዱስ ስንት ነው ማለት ነው? ስንት ነው ብዛቱ ማለት ነው? ኦኬ ብዛቱ አንድ ነው። እሺ የትኛው መጽሐፍ ነው የምትቀበለው? አንድ ነው ማለት በውስጡ ምን አለ ብለህ ጠይቅ። አዲስ ኪዳን፣ ብሉይ ኪዳን፣ ከዛ በውስጡ ያለ ቁጥራቸው ካልከኝ ቁጥርልሃለሁ። አይ በውስጡ ስላለ አንድ መጽሐፍ ብቻ ነው መጽሐፍ ቅዱስ ወይስ መጽሐፍ ነው? ብሉይ ኪዳንና አዲስ ተብሎ ይከፈላል። ብሉዩ 39 ምዕራፍ መጽሐፍ ሲኖረው በውስጡ አዲሱ ደግሞ 27 አለው። ማን ነው 39 እና 27 ብሎ የነገረ? ኦርቶዶክስ ቤተክርስቲያን። ብሔረሰቦች ኦርቶዶክስ ነች የሰጠች? አዎ። እስኪ ድገሙ። መጽሐፍ ቅዱስ ሱቅ ነው የገዛሁት። አይ ከሱቅ ማን እጅ ላይ ስላለው ሳይሆን ስለ መጽሐፍቶቹ ብዛት 39 እና 27 በላይ ሰጠች ማነች? ዳኒ አቤት። 39 እና 27 ናቸው ብላ የሰጠች ማነች? ማን ነበር ያልከ? እሱን ተው። 80 አሃዱ ስለምታምን ኦርቶዶክስ በደረጃ መጠይቀኝ ከሆነ እሱ ሌላ ታሪክ ነው። አሁን ስለውስጡ ብናወራ ደስ ይለኛል። እሺ አያችሁ መኩ አነቃው። ኦርቶዶክሳውያን ቤት ስትመጣ ትነቃለህ። እሺ ማስረጃ አልከው። ይኸው እሷ 81 ስለሆነ ምንድን ነው መሰለኝ ዛሬ። እሺ ያርግልህ የጌታ ሰው እውነት መዳንህን ስለምንፈልግም ነው የምናወራ እና ያርግልህ እግዚአብሔር ልቦናን ይክፈተው። አሁን ጥያቄ መልስልኝና 39 እና 27 ብሎ ታዲያ የሰጠ ማን ነው? የሰጠ ማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር አትሞን የሰጠ። አይ ስለ እትም አይደለም እያወራሁ ያለሁት 39 እና 27 ብሎ የሰጠ ማን ነው? ብዛቶቹ 39 እና 27 ናቸው ብሎ የነገረ ማን ነው? ያው በመጽሐፍ ቅዱስ ዙሪያ የሚሰሩ አባቶች ከዚህ በፊት የነበሩ የሃይማኖት አባቶች ናቸው። ይሄንን የሚፈልገውን ትክክለኛውን ሐሳብ ያስቀመጡት እነማን? አንድ ጥቀስ። አላቃቸው እንዴ ቢሳሳቱ ታዲያ ቁጥራቸው የማታውቃቸው ሰዎች እንዲህ ነው ስላሉ እንዴት አመንካቸው? አይ የእግዚአብሔር ቃል ስላልተሳሳተ በእኔ ውስጥ ሙሉ ነው። በእኔ የእግዚአብሔር ቃል ነው ብለው የሰጡ ሰዎች እኮ አታውቃቸውም። እነሱ አለመሳሳታቸው በምን አወቅህ እኮ ነው ያልኩህ። ቁጥሩ የእግዚአብሔር ቃል ስለማይሳሳት እንዴ የእግዚአብሔር ቃል መሆኑ የነገሩህ ራሱ ሰዎች አታውቃቸውም። እነሱ ትክክል ይሁኑ አይሁኑ በምን አወቅህ ነው ጥያቄ። እነሱን የማወቅ ኃላፊነት የለብኝም እና 39 እና 27 ብለው ሲሰጡ ሙስሊም ቢሆን የሰጠው እኔ ዋናው ህይወቴን ከቀየረ ለምን መሐመድ አይሰጠኝም? ምን አገባኝ? ወዴት ተቀየርክ? ሰውነ እስቲላ እያወራን ነው። ወዴት ነው የተቀየርከው? አልተቀየርክም። አሁን ስለመቀየር ስላለመቀየር አይደለም። ዘላለም ሞት ወደ ዘላለም ህይወት መሐመድ ቢሆንም አለ እኮ መሐመድ ቢሆንም ቢቀየር ከቀየረን ችግር የለውም ነው ያ። ስለዚህ ቁርአን ለምን አትቀበለውም? ወደ ዘላለም ህይወት አይመራም ቁርአን። አንብበው ታውቃለህ? አይመራም። እስቲ አንብቤው አውቃለሁ ብለዋል። እሺ አንድ ምዕራፍ ጥቀስልን እስኪ ካነበብከው ከቁርአን አያ ከቁርአን መጽሐፍ አንድ ምዕራፍ እስኪ እንዲህ የሚል አለ እስኪ የሚል እስቲ ጥቀስልን። አንድ አልጠቅስልም። ለምን አትጠቅስም? ጥቀስ እንጂ ያነበብከውን እኮ ነው። ውሸት አየህ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ ትልቅ ሰው ነህ አሁን አላማ ይሱ አይደለም። አንብበው አታውቅም። አንድ ምዕራፍ ቁርአን መጥቀስ እሺ ለኔ ህይወት ጥቅሱን እስቲ ከምዕራፎቹ ማለት ነው። ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል። ውሸታም መሆንህን እያሳየው ነው እንጂ ለምን ተዋሻለህ? ዋሽተህ ማንን ልታታልል ነው? ወይም አምላክህን እንድታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን አያውቅም ብለህ ምንም አታውቅም አንብቤዋለሁ ብለህ አትዋሽ። እሺ ለምን ተዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፊት ነህ አይደል? ፕሮፊት ነህ? አዎ ነኝ። ፕሮፊት ምን ማለት ነው?
ፕሮፊት ነው ፕሮፌት? whatever it is አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ቀጥል። ምን ማለት ነው ነብይ ማለት ነው? ምን ማለት ነው ነብይ ማለት? ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዘኛ አይደለም። በእንግሊዘኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላ ተው። ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ ትርጉም ሲሰጥ ፕሮፌት ማለት ነብይ ማለት ነው። ነብይ ማለት ፕሮፌት ነው እያልክ አትሽከርከርና ፕሮፌት የእንግሊዘኛ ቃል ነው። ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እንዴ ማዕረግህንም አታውቅም? እሺ እኔ ልንገርህ። ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማቅ መሰለ ከኋላ መጻሕፍቶቹን የቀነኑት ሰዎች እስኪ በነብይነት ተጠቅመ ስማቸውን ንገረን። የኋላውን አውቀህ ማለት ነው። ያለ ዓላማ ምንም ማድረግ አልችልም፣ ያለ እግዚአብሔር ፈቃድ። እንዴ ይሄ መጻሕፍቶቹን ማወቅ የእግዚአብሔር ዓላማ አይደለም? የሚያደርገው ደፍተራ ነው እንጂ እግዚአብሔር ሲናገር ነው የምናገር። አሃ ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል? አይ ጠንቋይ ምንም ነገር ብትለው ይነግራል። የኦርቶዶክስ ደጋሚ ሟርተኛ ማለት ነው። ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም፣ ስድብ ግን ጀግና ነው። ኦኬ ደብተራ አሁን ትርጉም ብጠይቅ አትመልስም። እኔ ትምህርት አውራ ተብለህ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት እችላለሁ፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይህን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው ነው? ምን አልከኝ? እስቲ አንዴ ድገምልኝ። እሺ ተው፣ ምንም አታውቀውም። የዮሐንስ ወንጌል ማን ነው የጻፈው? ማን ነው የጻፈው? የምን ማስረጃ ልስጥ? እሺ ዮሐንስ ወንጌል ለመጻፍ ይታርገው ቃዶሽ። እሺ ፕሮፌት ዳኒ ዮሐንስ ነው የጻፈው የሚል ማስረጃ ዮሐንስ ወንጌልን ጨምሮ አንደኛ ዮሐንስ፣ ሁለተኛ ዮሐንስ እንዲሁም ደግሞ ሶስተኛ ዮሐንስ መልእክትን ጨምሮ የጻፈው ከጌታ ጋር የነበረው ወንጌላዊ ዮሐንስ ነው። ማስረጃ እኮ ነው ያልኩት። ማስረጃ ያስፈልግ? ማስረጃ ያስፈልግ? ይኸው ማስረጃ አያስፈልጋቸውም ወገኖቻችን። እንዳሻ ቆይ አንዴ ፕሮፌት እንዳሻ ነው በቃ የምትቀበለው ማለት ነው። እንዳሻ ነው የምትቀበለው። ቆይ አንዴ ቆይ እኔ ሳወራ አንዴ ቆይ። ማስረጃ አያስፈልግም። ዕብራውያን ማን ነው የጻፈው? የዕብራውያን መልእክት
ዕብራውያን መልእክትን አንዳንዶቹ ጳውሎስ ጽፏል ይላሉ፣ አንዳንዶች ግን ጳውሎስ እንደጻፈ ማስረገጫ አይሰጡም። እሺ አንተ ማን ነው ብለህ ነው የምታምነው? እኔ ጳውሎስ እንደጻፈ 14ኛ መጽሐፉ እንደሆነ አምናለሁ። በምን አመንክ? እንዴት አመንክ? አመንኩ በቃ መልእክቶቹ። እንዴት አመንክ? አመንኩ በቃ እንዲሁ ዝም ብለህ አመንክ? እሺ ሌላ ሰው ቢሆንስ ወይም ደግሞ አርገውና በዛን ሰዓት ተነስተው ከነበሩ ግኖስቲኮች መካከል የጻፉት መጽሐፍ ቢሆንስ እነሱ አለመሆናቸው በምን አረጋግጥ? መልእክቱን መዝናለሁ። እነሱም ጻፉት፣ ጳውሎስም ጻፈ። ኦኬ አንተ ነህ የምትመዝነው መልእክቱን? ያ መልእክቱን የምትመዝነው አንተ ነህ? እኔ ነኝ። በምን መዘንከው መልእክቱን? ከአጠቃላይ ከወንጌል መልእክት አንፃር አጠቃላይ እሱ የመጽሐፍ ቅዱስ ክፍል መሆኑ አሁን በምንድን ነው የምትመዝነው? ማለት በየትኛው መጽሐፍ ነው ዕብራውያንን የመዘንከው? ዕብራውያንን የመዘንኩት በብሉይ ከተነገሩ መልእክቶች አንፃር ስለ ብሉይ ሲያወራ ምን ይላል፣ ስለ አዲስ ሲያወራ ምን ይላል የሚለውን አስተያይቼ ይሄ እውነትም በየትኛው የብሉይ ኪዳን መጽሐፍ መዘንከው? ብዙ የብሉይ ኪዳን መጽሐፍቶችን አንስቶ ያወራል። አንዱን ጥቀስ። ዘጸአትን ላነሳልህ ይችላል። ኦኬ በዘጸአት ነው የመዘንከው ዕብራውያን? አይ እንደዚህ ወንድሜ፣ አሁን አንተ በምትጠይቀው ጥያቄ በምን መዘንከው? ራሴ እንዲሁ ስመዝነው በቃ አጠቃላይ ከመጽሐፍ ቅዱስ መልእክት አንፃር የእግዚአብሔር ቃል እንደሆነ ታውቃለህ። አጠቃላይ የምትለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው አጠቃላይ? የዕብራውያን መጽሐፍ መልእክቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም። የትኛው ነው የእግዚአብሔር ቃል እያልክ ያለው እኮ ነው ጥያቄው። የትኛው ነው? ሁሉንም የእግዚአብሔር ቃል አዲሱንም ብሉይንም። የትኛው ሁሉንም የምትለው የትኛውን መጽሐፍ ነው? ሁሉንም። ለምሳሌ አንደኛ ሳሙኤል በዛ መዝንኸዋል? እንደዛ ዝርዝር ውስጥ አልገባለም። ካልገባ ምን ትሰራለህ ታዲያ? ስለ ራስህም ስትጠየቅም ማትመልስ ከሆነ ስለ መካነ ኢየሱስም ማትመልስ ከሆነ ታች ወርደህ ታብታብ አድርግ። አንተም ብሎ ነብይ የለም ማለት አንተ ነህ። ወደ ኋላ ያለውን አታቅም፣ ወደፊትም አታቅም፣ ስለ መጻሕፍቶቹ አታቅም። ስለዚህ መልከ ጥፉን በስም ይደግፉ ማለት አንተ ነህ። ምንም የምታውቀው ራእይ የለም፣ ምንም የምታውቀው ትንቢት የለም፣ ምንም የምታውቀው የኋላ እንደው አንተ የወደፊቱ ይቅርና ያለፈ ታሪክ እንኳን ሳታቅ ራስህን ግን ነብይ ብለህ ሾመሃል ማለት። መልከ ጥፉ በስም ይደግፉ ማለት እንዳንተ ነው። ምንም ተግባሩ ላይ የለም። ለምንድን ነው እንደ አዋቂ ያጎላችሁ? ጣዶሽ ገስት ላይ ለምን ገባ? ቃዶሽ እኮ ቁጭ ብለህ ነው መማር ያለብህ። አይ ቲንክ ሶ ቃዶሽ ቁጭ ብሎ ይማር። ይቅርታ እንግዲህ ያው አስወጣሁት። ሌላ ኧረ ኖ ምንም አይ ኖ እንደዚያ ነው መጨረሻው መሆን ያለበት። በነገራችን ላይ ዮሐድ ይሄ ለምን ያገለግላል መሰለህ? እንዲህ አይነት ውይይት በጣም አሪፍ ነው። ምናልባት በእርግጥ ለሱ ልቦና እና የሱን ሐሳብ ስትመለከተው መመለስ የማይችል ሐሳብ ይዞ ጠሞ ከስሙ ትርጉም ጀምሮ ትርጓሜውን የማያውቅ ሰማይና ምድርን የፈጠረ ሰማያትና ምድርን በቃሉ ያጸና በመጨረሻው ዘመን የሚያሳልፍ የእግዚአብሔር ምስጢር መመርመር ነበረበት ብለን አንፈርድም። ምክንያቱም የራሱን ስም እንኳን ማወቅ አልቻለም። ራሱን ስሙን እና ራሱን ማወቅ ያልቻለ ሰው ደግሞ ስለ እግዚአብሔር መናገር ነበረበት። እኔ እንዲያ ብዬ አላምንም። ነገር ግን ታች ላይ ያሉ የፕሮቴስታንት ወገኖቻችን የሃይማኖታቸው መሪ እነማን እንደሆኑ እንኳን ወንጌልን የስማቸውን ትርጉም ማያውቁ ነብይ ማለት ምን ማለት ነው ሲባል እኔ አሁን መምህር ማለት ምን ማለት ነው ቢለኛ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አርአያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ፣ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ኃላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት። ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ እውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር፣ ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒህ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒህ ናቸው ማለት ነው። በአጭር ቋንቋ ሲገለጽ እንዲያ መሆናቸውን እንዲያውቁ
በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከምሁ አይነት ነው እኮ። የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹንም መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዘን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ይዋል ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይምጣ። ምንድነው የደሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ደሃ ነው፣ በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የደሃ ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም፣ ግን ነብይ ነው ለስሙ። ምንም አይነት የመጽሐፍ ቅዱስ ትምህርት እውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይወጣ ለካስ 81 ነው የምንቀበለው። ዘን ምን አለ በቃ አባቶች ይህንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም። እኔ ሙስሊም ቢሰጣቸውም አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አይ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት እኮ። አዎ መሐመድ ቢሆን ችግር የለውም ማለት በጣም ከባዶች ናቸው። እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም። የማን ወንጌል እንደሆነ አያውቁም። ማን እንደጻፈው አያውቁም። ግን ወንጌላውያን ነን ይላሉ። ከባድ ነው። እሺ ለዛ ነው ባይዘው አክቹአሊ የሆነ አብደላ ስለው የነበረው ለምንድን ነው መሐመድን ቢሰጠኝ ችግር የለውም ስላለ ማለት ነው። ስለዚህ መሐመድን የሚከተል ደግሞ አብደላ ወይም ደግሞ መሐመዳዊ እየተባለ ይጠራል። ስድብ እንዳይመስላችሁ። ሰው መጥቷል ተቀበሉ። እሺ ካል ማን ነው? ፋሲካን ተቀበሉት። እየበላው ነው ይላል። ኦኬ እሺ እስፒር ሰላም በለንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም። ቀጥሉና በኋላ አንድ ነገር ምለው ነገር አለ። እሺ እስፒር እንኳን ደህና መጣ። ፋሲካ አቤት አቤት። ሰላም ነው? እንዴት ነህ? አለ ደህና ነኝ። ከየት ቤተ እምነት ነህ? ከፕሮቴስታንት። ከየት ዲኖሚኔሽን? ከመሰረተ ክርስቶስ። ኦኬ መሰረተ ክርስቶስ። እንትን እያወራን ነበረ መካነ ኢየሱስ እና መሰረተ ክርስቶስ አንድ ናቸው ወይ እያልን እያወራን ነበረ። አንድ ናቸው ብለህ ታምናለህ? አምናለሁ። አንድ ናቸው ብዬ አምናለሁ። ግን እኔም ጥያቄ አለኝ። መጠየቅ ይፈቀድልኛል? ትጠይቃለህ? እሺ እሺ። በመዳን ትምህርት አንድ ናቸው? አዎ አንድ ናቸው። አንድ ነን። እሺ መሰረተ ክርስቶስ ሰው ለመዳን ምን ያስፈልገዋል ብላ ታምናለች? ሰው ለመዳን በመጀመሪያ ማመን። ሰው ባመነ ቅጽበት ይድናል ብላ ነው የምታምነው? አይ እንደዛ ብላ አታምንም። መሰረተ ክርስቶስ እሺ ምን ብላ ነው የምታምነው? ሰው ለመዳን ምን ያስፈልገዋል? አምኖ መጠመቅ አለበት። አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው መሰረተ ክርስቶስ? አው ምክንያቱም ካመነ በኋላ የግድ መጠመቁ ስለማይቀር የሚድነው እምነት ድኗል።
ስለዚህ ሰው ሲያምን ነው የሚድነው እንጂ ሲጠመቅ አይደለም ማለት ነው። አምኖ ሲጠመቅ ሳይሆን ባመነ ቅጽበት ነው ብላ ነው የምታምነው? አዎ፣ ግን ካመነ በኋላ መጠመቁ ስለማይቀር ይጠመቃል። ካመነ በኋላ ይጠመቃል አይጠመቅም እኮ አይደለም። ሰው የሚድነው መቼ ነው የሚለው ነው የጠየቁ። ይጠመቃል አይጠመቅም አይደለም። ለምን ይጠመቃል የሚለውን በኋላ ስለምናየው ማለት ነው። አሁን በመሰረተ ክርስቶስ ትምህርት ሰው የሚድነው ባመነ ቅጽበት ነው ወይስ አምኖ ሲጠመቅ ነው ብላ ነው የምታምነው? መቼ ነው የሚድነው? አዎ ልክ እኔ ደግሞ ብዬ መመልስልህ ልክ እንዳመነ ይድናል። ከዛ በኋላ ግን ይጠመቃል፣ የግድ ይጠመቃል ማለት ነው። ጥምቀቱ ለመዳን ያስፈልገዋል? አይ ጥምቀቱ ለመዳን ሲሆን ከዳነ በኋላ ግን ይጠመቃል። አሁን ይሄ የመሰረተ ክርስቶስ ትምህርት ነው። መካነ ኢየሱስ ግን ሰው ሳይጠመቅ አይድንም ብላ ነው የምታምነው አይደል? አዎ እንደዛ ይላሉ መሰለኝ። ስለዚህ ሁለቱም አንድ ነው ማለት ሰው ካልተጠመቀ አይድንም የሚለው ትምህርትና ሰው አምኖ ይድናል፣ ጥምቀት ግን ከመዳን ጋር ግንኙነት የለውም የሚለው ሁለቱ አንድ ነው ትምህርት። እስኪ ግልጽ አድርግልኝ። የአንተ ቸርች እምነቷ መሰረተ ክርስቶስ እምነቷ ሰው ሲያምን ነው የሚድነው ሲጠመቅ አይደለም ነው። የመካነ ኢየሱስ ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ በእምነት ብቻ ወይም ደግሞ ይሄ ባመነ ቅጽበትና አምኖ ሲጠመቅ የሚለው ስቴጅ ማለት ነው። እነሱ ሲጠመቅ ነው የሚድነው ብለው ነው የሚያምኑት መካነ ኢየሱሶች። እናንተ ደግሞ አይ ከመጠመቁ በፊት ባመነ ቅጽበት ድኗል ነው ብላችሁ የምታምኑት። ሁለቱ አንድ አይነት ትምህርት ነው። አሁን እንዳልከው ከሆነ አንድ አይነት ትምህርት አይደለም። ግን እኔ አሁን የመሰረተ ክርስቶስ ተከታይም አይደለሁም፣ አሁን እንዳልከውም የሌሎችም ተከታይ አይደለሁም። ስለ ክርስቶስ መሰረተ ክርስቶስ ነኝ ብለህ ነበር? አዎ መሰረተ ክርስቶስ ነኝ፣ የምማረው እዛ ነው። ግን መሰረተ ክርስቶስን ውሸት ምን እንደሚያደርግላችሁ በፈጣሪ ካልሆናችሁ አትዋሹና በቃ እዚህ ማለት እውነት ያላችሁበት ስቴት መናገር የምችል ከሆነና ዲሰንት ስትሆኑ ብቻ ኑ። አንዴ መሰረተ ክርስቶስ አንዴ እንዲህ ነኝ እያሉ እንትን ማለት በጣም ያስጠላል። ኤኒዌይስ ወርደ ተምረህ አንድ አቋም ወይም አንድ ቸርች ስትይዝ እና ኦኬ እሺ ካልወራ ነው። ከዚህም በፊት ተጠይቀውኛል። እሺ ነው ብሎ የሚያምነው ሰው ይሄ ሲነገር ቀጥታ ኢየሱስ ክርስቶስ እንደተሰደበ ነው። ምንም አልተናገሩ። ዛሬ ግን ኦርቶዶክስ ስለተነሳች በጣም ብጥብጥ። ወንድማችን ዴቭ ያው ኦርቶዶክስ ጋር ሄጄ ትምህርቷ ስለሚመሳሰል ያው ስለሚቀርብ ብቆርብ ይሻለኛል ያለው እንጂ ያው ኦርቶዶክስን ማሰጥም እነሱም አይሄዱም። ግን እንደዛ ስላለ በጣም ትልቅ ችግር ሆነ። የዛሬ ስንት ዓመት ግን ቁጭ ብለው በጌታ እራት ሲያሾፉ ነበርና ምንም አልተባለም። ይሄን ለምንድን ነው ማነሳው? ነው ቪዲዮ ቆይቷል፣ ትቻለሁ እኔ እንትን ለማለት ብዙ መስራት እችላለሁ። ግን እስቲ ትንሽ የሉትራንን እንኳን ትምህርት ይረዱና ወደኛ ይቅረቡ እንዲህ በመረዳዳት በማለት። ግን የሚያሳዝነው ነገር ዛሬ እኛም እኮ በቃ ስጋና ደሙን እኮ እንደዚህ በቃ ተራ ነገር ነው አንልም ምናምን እያሉ ያወራሉ። ይሄን ነገር ለምንድን ነው ኦርቶዶክስ ላይ ያላቸውን ጥላቻ አላሳያችሁ ነው። ኦርቶዶክስ ባትጠራ ኖሮ ይሄ ሁላ ክርክር አይሆንም ነበር። ለምን ኦርቶዶክስ ተጠራች? ርዕሱን ከመጀመሪያ ጀምሬ ስለነበርኩ ኦርቶዶክሳውያን ክርስቲያኖች ናቸው፣ ክርስቲያኖች አይደሉም ተብሎ ስለ ኦርቶዶክስ ነው ራሱ ርዕስ ተደርጎ የገባው። በዚህ ምክንያት ነው ወደዚህ የመጣው እና ስጋና ደሙ አናቃልልም ካሉ ጴንጤቆስጤ ኤርሚያስና ፓስተሩን ለምንድን ነው ያልተናገሩት? እንደውም አሁን ሁለቱንም ቪዲዮ አወጣለሁ። ተራ ቂጣ ነው። አንድ አይጥ በልታ
መንግስተ ሰማያት ትገባለች አትገባም እያሉ በጉባኤ ደረጃ ሲከራከሩ ነበረ እያሉ ሲያሾፉ ነበረ። ይሄ ምንድን ነው የሚያሳየው? ለጌታ ስጋና ደም ወይም ለቁርባን ወይም ለጌታ እራት ያላቸውን እይታ ነው አይደለ? አንድ ሰው አልተናገረም። አንድ ሰው በፌስቡክም ለቅቄዋለሁ፣ ቲክቶክ ገና ሳይጀመር በቲክቶክም ለቅቄዋለሁ። አንድ ሰው እንዳውም ምንድን ነው የሚለኝ? ታዲያ ቂጣ ነው እኮ ታዲያ ምን ይበል? ቂጣ ከሆነ ቂጣ ነው እያለ እንትን ሲል ነበረ። እዚህ ላይ ማሳያችሁ ነገር ምንድነው? ትምህርቱ ስለ ኢየሱስ ክርስቶስ ወንጌል ወይም ስለ ኢየሱስ ክርስቶስ ምንም ደንታ አይሰጣቸው። እነሱ የሚፈልጉት ኦርቶዶክስ ላይ በቃ ከኦርቶዶክስ ተቃራኒ መሆን ነው። ኦርቶዶክስ አትጠራ፣ ኦርቶዶክስ እንኳን አትበል። እስቲ እዚህ ላይ አንዳንድ ነገር ባሉ እሺ ስፕሮስ እግዚአብሔር ይስጥልን። አክቹአሊ የዛሬ 2 ዓመት 3 ዓመት በፊት ገደማ በፌስቡክም ወደ ቲክታክ ሳይመጣም በፊትም ነው አንድ ፓስተር ጋር እንደዛ ሲል 7 ዓመት ይሞላዋል። 7 ዓመት 6 ዓመት ይሞላዋል። ቲክታክ ሳይጀምር በፊት ማለት ነው። አስቡት የጌታ ስጋና ደምን በዚህ ልክ ሲያንቋሽሹ፣ በዚህ ልክ ማለት ነው። ያውም ደግሞ በአንድ ህብረት ሆኖ አይ አንድ ነን ሲሉ የነበሩት ማለት ነው። ዛሬ ላይ ግን ኦርቶዶክስ ትክክል ናት፣ ስጋውና ደሙ ላይ ያላት ትምህርት ትክክል ናት፣ እዛ እጄ ቢቀበል ይሻለናል ከእናንተ ሲል ተንጫጩ ማለት ነው። ሁሉም ማለት ነው። ማታ ላይ እስከ 9 ሰዓት ነው እንትን ያሉት፣ እስከ 9 ሰዓት ማለት ነው ዲቤት እርስ በርስ። ይሄ ምንድን ነው የሚያሳየው? እንድታስተውሉ የሚፈልገው ማለት ነው። ደጋግ ፕሮቴስታንቶች፣ ደግ ልብ ያላችሁ ማለት ማስተዋል የምትችሉት ቤተክርስቲያንን ምን ያህል ለመቃወም የጌታ ቤተክርስቲያን እውነተኛቱ የጌታ ቤተክርስቲያን ለመቃወም ምን ያህል ህብረት እንደሚያደርጉ በቃ ለመቃወም ብቻ እርስ በርሳቸው በዚህ ልክ ተቃራኒ ትምህርት ሆኖ የጌታ እውነተኛቷን ቤተክርስቲያን ለመቃወም ግን ምን ያህል እንደሚሄዱ ትመለከታላችሁ ማለት ነው። በቃ መጨረሻ ቤተክርስቲያን ላይ ምን ያህል እንደምነሱ። ይሄ ደግሞ ከየትኛው መንፈስ ነው ከተባለ እውነተኛ የጌታ ቤተክርስቲያንን የሚቃወም የትኛው መንፈስ ነው ከተባለ ከክርስቶስ ሳይሆን ከሌላ ነው ማለት ነው። እውነተኛ ጌታ ቤተክርስቲያን የሚቃወም እርሱ ከዲያብሎስ ካልሆነ ከጌታ አይደለም። ስለዚህ እንድታስተውሉ ነው። በቃ ትምህርታችሁን እንድፈትሹ። ዛሬ ላይ ጴንጤቆስታልና በሁለቱም ሳይድ የተቀመጡት ሲከራከሩት ያሉት በቤተ እምነት ደረጃ ማለት ነው አንድ አይደለም በፍጹም ማለት ነው። አንድም ሆኖም አያውቁም። ስለዚህ የት ናችሁ? የት ነው ያለሁት? እውነተኛ የጌታ ትምህርትን ቃልን ተቀብያለሁ ብላችሁ እስቲ ቼክ አድርጉ። ራሳችሁ መርምሩ። በጣም ያሳዝናል። የእውነት የጌታ ስጋና ደምን በዚህ ልክ መሳደብ በጣም ነው የሚያሳዝነው። ለእኛ ያኔ ስንሰማ በጣም በቃ የዛሬ 3 ዓመት ምናምን አካባቢ በጣም ነው የደነገጥነው። ግድም አይሰጣቸውም እነሱ ትምህርት ምንም ግድ አይሰጣቸውም። በቃ ምንም በል አይ ቫሊድ አይደለም የእናንተ ተብሎ ኦኬ ብሎ ዝም ያለ ጭጭ አፍልቼ ነበረ ነው ያልሽው ይሆን? እንደዛ እኮ ነው ያለው ማታ ሙለታ እንደዛ ነው ሊትራል ያለው። ምናልባት መምህር ግን ሀሳብ ካላቸው በትና ከዛ እያጠቃለልን እንሄዳለን። አይ በቃ ብዙም የምጨምረው ነገር የለኝም። በጥቅሉ እዚህ 1100 ሰው ይታየኛል። ከዚህ መካከል አንድ 800 900 የኛ ልጆች ቢሆኑ ከ200 ማያንስ የፕሮቴስታንት አባል እንዳለ መገመት አያዳግትም። ራሳችሁን መርምሩ። በሚያልፍና በሚጠፋ እልህኝነትና የስሜት መንፈስ ዘላለማዊ ሀገራችሁን እንዳታጡ አደራ ለማለት እንወዳለን። የሆነ 2 ወር ተፈርዶብሃል፣ 1 ወር ታስረሃል የሚባልበት ሀገር አይደለም ምን ሄደው ዘላለማዊ ስለሆነ በዚያኛው እንዳትጎዱ ነው። ወደዚህ ስለመጣችሁ እንደ ደላላ የኛ ኮሚሽን የለንም። ስለቀራችሁም ደግሞ ገሌን ለምን ሳታመጣው ቀረ ብሎ የሚከሳ አምላክ የለም። የእግዚአብሔርን ቃል እንናገራለን። ጠልተናችሁም አይደለም። የቆማችሁባት የክደት መንፈስ ለነገ ህይወታችሁ መልካም አይደለችም ብለን ነው ደጋግመን የምንነግራችሁና ቤተክርስቲያን ቅድም ዮሐዴ ሲጠይቀው መልስ ላለመስጠት የዚያን ያህል የተጨነቀው ፕሮፌት የሚባለው በእርግጥ ቢያውቀውም አይመልስም። ለምን ካላችሁኝ መልሱ የሚሆነው ከምን አገኘው ለሚለው ጥያቄ ቤተክርስቲያን ስለሆነ ማለት ነው መልሱ።
መልሱ ቤተክርስቲያን ከሆነች ደግሞ አይልም። ቤተክርስቲያን ሰጣን ነው አይልም። እንደ ክብሪት ከማይደሩ ወጣ ዙራ እንደምትማተው ሁሉ የወጣችበትን ማይደር ከቤተክርስቲያን ወጣ ዙራ ቤተክርስቲያንን የምትወጋ የፕሮቴስታንት ተቋም ከምንም በላይ የሚያሳዝን ነውና በዚያ ልክ ለቤተክርስቲያን ጥላቻ ማሳየት በእውኑ ቤተክርስቲያን ምን በድላ ነው ብለን ቁጭ ብለን ስንመረምር አንዳችም ጥፋት እናጣባታለን። እንዳማኝ ሳይሆን ዝም ብላችሁ እንደ ሀገር እንደ ተራ እንደ ገለልተኛ እስኪ የበደለችው ግን ምንድነው? ብራና ቀርጻ ብዕር ዳምጻ ቀለም በጽጻ ታሪክ ጽፋ ባስቀመጠችው ሀገር ባስተላለፈችው መልእክት በተናገረችው ትምህርት ቢችሉ ይመሩበታል። ካልሆነ ደግሞ ግን ከምድረ ገጽ ለማጥፋት ይሄን ያህል ጥረት ከምን የመጣ ነው ብለን ስንመረምር በእውኑ እንግዲህ በራእይ እንደተነገረን ወቆመው ቷሩ ያንጻር ይቲብሲት ከመሶበ ወለደት ይብላ ህፃና ሚራለ ራእይ 12 እና ክፉ መንፈስ ሊዋጋት ቆመ የተባለችዋ ቤተክርስቲያን ናት። አንድም ድንግል ማርያም ናት ይላሉ መተርጉማኑና ልቦና ይስጣቸው ነው ልንል ምን ወደው ቃለ ሕይወት ያሰማልን። ድንቅ ጊዜ ነበረ። ርስት አድርገን ለምን ጠብቃት ለእግዚአብሔር መንግስት ተስፋ ለምናደርጋት የመጨረሻዋ ሕይወት ሁላችንም እኛም እናንተን ካገለገልን በኋላ የወደቅን እንዳንሆን ጸልዩልን። ያመናችሁት ጽኑ፣ ያላመናችሁት መርምሩ፣ ወደ ራሳችሁ ተመለሱ፣ ቆሙና አስቡ የሚመረኝ ማን ነው ብላችሁ ማለት ነው። ምናልባት እየመራችሁ ያለው አይነ ስውር ከሆነ ክሌሆሙ ይወድቁ ግበ እንዳለ ጌታ ሁለቱም ሂዶ ገደል መግባት ነውና ስመ ፍካሬውን የማያውቅ የስሙን ትርጉም የማያውቅ ሰውዬ ነው እየመራችሁ ያለ። ስለዚህ እንዳትወድቁ ተጠንቀቁ ለማለት ነው። ምክንያቱም አይነ ስውር ነው የሚመራችሁ። እኒ ደግሞ ገደል ይገባሉ ይላል ወንጌልና እንዳትገቡ ቁሙና ማንም ይመራ ይበሉ። ሲሆን ለመምራት ሞክሩ፣ ካልተቻላችሁ ግን የሚመራችሁን ምረጡ። እግዚአብሔር ይስጥልን። ዲያቆን መኩ አመሰግናለሁ። እሺ እግዚአብሔር ያክብርልን። መምህር ቃል ቤት ያሰማልን። ተጠቀሙበት፣ የሰማችሁ ምክሩ ተጠቀሙበት። ልቦናችሁን ከፍት አድርጋችሁ ዮሐዴ ኦኬ። እሺ ቪዲዮ አለ እስቲ ያሳየን። አሁን እኮ የሚያስጠላው ነገር ምንድነው? ማታ ላይ ድጋሚ ይገባሉ። አሁን መታረቂያ ሆና የምትታየው ኦርቶዶክስ ላይ ካላወሩ በስተቀር አይታረቁም። አሁን በዚህ አካሄድ ሁለቱም በጣም ተቃራኒ ሆኖ ታይቷል፣ በግልጽ ማለት ነው። እና ኦርቶዶክስ ያነሳሉ፣ ስሟን አንስተው ነው የሚታረቁባት። በጣም ማንን ያላስታረቀች እቺ ቤተክርስቲያን ግን ሁሉንም ነው የምታስታርቀው። ቀጥል ዮሐዴ። አንተ ግን ለትምህርትና ለራስህ ተጠንቀቅ ተብሏል። እንግዲህ ለትምህርቶቻቸው የማይጠነቅ ከሆነ መካነ ኢየሱሶች አሁንም ሰውን የሚያዩ ከሆነ ኦፍኮርስ ሊያፈገፍጉ ይችላሉ። ዳዊት ከመጣ ግን እኔ እንዳየሁት ለትምህርቱ ምናምን ምንም ወደኋላ የማይል አይነት ሰው ነው። የሚያምነውን ምናምን ለመናገር ወደኋላ የሚል አይደለም፣ እኔ እስካየሁት ማለት ነው። ቲክቶክ ላይ ብዙ ቆይ ከእነሱ ጋር ዮሐዴ ቄስ ነው እያሉ ነው። ቄስ ሉተራን ቄስ ነው። አዎ ለዛ ነው እንትናም እንትን ዲያቆን ዶክተር ናኦልም ባይዘወይ እሱም እንደዛ አለው መሰለኝ። እንትን ቄስ ይሁን ምናምን ፓስተር ይሁን አላውቅም። እሱም ምንድነው ይሄ በጣም ለመካነ ኢየሱስ ትምህርት በጣም እንትን ኮንሰርቫቲቭ የሆነ ነው፣ እምነቱን በደንብ ለመግለጽ ማለት ነው። ከእንትና ጋር ተወያይተው ጥምቀት ለድህነት ብሎ አሳምኖ ተላክቷል ከከናን ጋር ማለት ነው። እና ሁለቱም ነው እኔ ቲክቶክ ላይ ካየኋቸው አቋማቸው ትምህርታቸውን ለመግለጽ የማያፍሩ እና ለዛ ነው ዛሬ እሱ የለም ሌሎቹ እየገቡ በቃ እንትን በሉ ይቅርታ ይጠይቅ አይወክለንም ምናምን ለማለት ሲሞክሩ የነበሩ እሱን ነው። እና እስቲ ዞሮ ዞሮ ይሄ አቤልም ምን እንዳለ እንስማው አንዴ። እሺ ግን በትምህርት ደረጃ እሺ ጋር መተን በምንነጋገረው ደረጃ ደግሞ አንዳንድ የሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም
የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ተነፉ እያየዋቸው ነው ከታችን። ይህን ሁሉ ቀውስ ያመጣው ሉተራን የሚያምኑትን እምነት ስላስረዱ ነው ብለህ ታምናለህ? ወይ በሉተራን ዶክትሪን የተናደደ ህዝብ ነው ብለህ ታምናለህ? ያው አንዳንድ ነገራችን እንትን ነው ላይክ ወደ ኦርቶዶክስ የተጠጋ አይነት በምን አወቀኝ? ከፍሬው ይታወቃል እኮ ቅጭቅጭ የሚል ሰው ከዛ እንደሚሆን ነቢ ሳትሆን አትቀርም። ለማንኛውም ወደ መጣሁበት ልቀጥል። አንዴ አከብረሃለሁ፣ በመጀመሪያ በጣም አከብረሃለሁ ወንድሜ። ኧረ እሺ እግዚአብሔር ያክብርልኝ፣ እንከባበርና እውነት ከልቤ ነው። እግዚአብሔር አብዝቶ አብዝቶ ይባርክህ፣ ዘመንህን ሁሉ ይባርክልህ። እኔ የመጣሁት የረዥም ጊዜ ፕሮቴስታንት አባል ነኝ። ጥያቄና መልሳቸው ብዙ አላስደሰተኝም። ባለፈውም ያ እኛን የማይወክል ሰው ቅድም ለጥፈህብን ነበረ። እኔ ቀለሜ እኛን አይወክልም፣ ራሱንም አይወክልም፣ ራሱንም አያውቅም። እንዲህ አይነት ነገር ባታረጉት ጥሩ ነው። እኔ እንደ ወንድም ነው የምናገረው፣ እንደ አባትም ነው የምናገራቸው። ቀለሜ ማንንም አይወክልም፣ ራሱንም አይወክልም፣ ሆዱን ነው የሚወክለው። እኔ በጌታ ቤት ረዥም ጊዜ ነው። ይሄ ተራ ክርክር አያስፈልግም። የጋሽ አለማየሁ ሞገስ መጽሐፍ አንበዋል? ምን የሚለው ነው? ለምን አልሰለምኩም የሚለውን ትርጉሙ አለኝ፣ አንብቤዋለሁ። ካነበብከው ውሻ በቀደደው ጅብ ይገባል ያሉትን ትረሳዋለህ? ይህ አባባል የእሳቸው ሳይሆን ኦፍኮርስ አለ በታሪክ ያሉት እዚሁ ላይ ነው ያሉት። እና ያ መጽሐፍ ደግመህ አንበው። ውሻ በቀደደው ጅብ ይገባል ያሉትን ማስተዋል አለባቸው። እኔ ተሳዳቢ አይደለሁም። ለመጀመሪያ ጊዜ ላይ ብትገባ ነው ልምድ ስለሌለኝ እንዲሁ ላውራ። ከዚህ በፊት ይቅርታና ግን በጣም የማከብርህ ትልቅ ሰው ነህ። ለእኔ ልዩ ነህ። በቃ ልዩ ነህ አንተ። እኔ እውነት ነው የምነግርህ። ጌታ ምስክሬ ነው። ጌታ ጋር 46 ዓመቴ ነው። ትምህርት ላይ አውሩ። ንስር ዝም በል አሁን። በቃ ትምህርት ላይ አውሩ። እሺ ንስር ይቅርታ። ከዚህ በፊት የሆነ አይ ቲንክ ገብተው ነበር ይመስለኛል። ከዮባ ጋር ያወሩት እኚህ ይመስሉኛል ካልተሳሳትኩ የሆነ ሰዓት እና ፓስተር ኖት ይቅርታና ማይኩ ዝግ ነው። 46 ዓመቴ ብለዋል። ትልቅ ናቸው። ሪስፔክት እና አይሰማም? ይሰማል። አሁን አንተ ረጋ ራሱ የተናገረው በህይወቴ ያዘንኩበት ነው። እኔ በእግዚአብሔር ፊት ነው የምናገረው። በጣም ያዘንኩበት ተራ ወራዳ ሆዳም ሰው ጋር ነው። አሁን እናንተ የቃል እውቀት አለ ብላችሁ የምታወሩት ከሆነም በደረጃ ቢያንስ እንደ ሌሎቹ ደረጃ አልልም፣ ግን ቢያንስ በመንፈሳዊ አመራር ላይ ያሉ ሰዎች ጋር በቁም ነገር ይዛችሁ ተወያዩ። አለበለዚያ ማንንም እያስገባ አሁን የቅድም ነቢይ እዩ ጩፋን የለጠፈ ይዘመጣ ነቢይ የሚባል ሆዱን የሚከተል ነው። እኔ ፕሮቴስታንት ነኝ ብያለሁኝ። እውነት ነው የምነግርህ። እኔ መሰረተ ክርስቶስ ነው የመጀመሪያ። አሁን ደግሞ ያለሁት ሌላ ቸርችም ቢሆን አንድ አይነት ነው። ቃሉንም የለም። በአሁኑ ጊዜ ነቢይ የሚከተል ባለበት ትውልድ ላይ እንዲህ አይነት ነገር አልደግፍም። እኔ ኦርቶዶክስን አልጠላትም። እጅግ እወዳታለሁ፣ እጅግ አከብራታለሁ። ከልቤ ነው የምናገረው። ሌላ እንዳይመስልህ። ከፈለክ ጠይቅ፣ የፈለግከውን ጥያቄ እኔን ጠይቅ፣ እኔ መልስልሃለሁ። ግን አላስፈላጊ ነው ማለት ከየትኛው እንትን ነው? እኔ መሰረተ ክርስቶስ ሁኜ አሁን አሴምብል ነው ያለሁት። ለአቅራቢያ የሚቀርበኝ አሴምብል ኦፍ ጋድ ነው የማመልከው፣ እዚያ ነው። ግን እሱነቱ አይደለም የኛ ጥያቄ፣ የእናንተና የኛ ጥያቄ አይደለም። ማንም ጋር በተራ ሰው ጋር እየመጡ ጊዜም ባታባክን። የያዝከው መስመር ጥሩ ነበር። ወደ እውነት መምራት ያለባቸውን እንምራ። የገበያ ጉዳይ ነው የሚገባኝ በዚህ ጊዜ። እኔ ነገርኩህ እኮ ድሮ ዋጋ ከከፈሉት አንዱ ነኝ በደርግ ጊዜ። ስለዚህ እኔ ጭቅጭቃችሁን አልወደውም። የጋሽ አለማየሁ ሞገስን አንበዋልኩ እኮ። ለምን አልሰለምኩም የሚለውን ስታነብ መልሱን ታገኛለህ። ሌላ ልልህ አልችልም። ግን አከብርሃለሁ፣ እወድሃለሁ። ለቃሉ ያለህን ትጋት አከብራለሁ። ሁልጊዜ ታብታብ እንዳረኩን እንጂ ከዚያ ውጭ ገብቼባቸው አላውቅም።
እሺ ግን ንስር ሜቢ ቀና ኖት ይመስለኛልና ቅንነት ባሉት በዚህ ባሉበት አሁን መሰረተ ክርስቶስ ትክክለኛ ቤተ እምነት ነው ወይስ አይደለችም በሚለው በትምህርት ላይ ቢያወሩ መልካም ነው። ለምንድን ነው ይሄንን የሚሉት? አንድ ሰው መጥፋቱ ለኛ በጣም እናዝናለን። በእውነት ለመናገር ከጌታ እውነተኛይቷ ቤተክርስቲያን አንድ ሰው ከወጣ ለምን ወጣ፣ እምነት ውስጥ መሰረት ውስጥ ትምህርት ውስጥ ምንድነው ብሎ እናጣራለን። ያንን ከጌታ ትምህርት ውጭ የያዘ ሰው አንድ ሰው መዳን አይችልም። የሚድነው አንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ እንደ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በጌታ ትምህርት የማይኖር እርሱ አምላክ የለውም ተብሎ ተገልጿል። በጌታ ትምህርት የማይኖር እርሱ አምላክ የለውም። ስለዚህ በእውነት በጌታ ክርስቶስ በክርስቶስ ትምህርት ኖት ወይስ አይደለም የሚለው እስካሁን ድረስ ለምን እንግዲህ ታብታብ የሚያደርጉ ከሆነ ራሶትን በደንብ ቼክ አድርጓል ወይ መሰረቶትን። ስለዚህ በትምህርት ቢያወሩ አሁን ከኛ ጋራ ዮሐዴም አለ እኔም አለው ችግር የለውም። በትምህርት ቢያወሩ መልካም ነው። ለምን ራስን መመርመር ስላለብን ማለት ነው። በቀናዊ አሁን እንደሱ ልናወራ እንችላለን። በእኔ በኩል አሁንም ላወራ እችላለሁ። ነገርኩ። እኔ ከኦርቶዶክስ ለምን ወጣ ብትለኝ እኔ ከኦርቶዶክስ የወጣሁት 1972 ዓ.ም መስከረም 21 ቀን ነው። የማርያም ዕለት ነው። እኔ ይሄ ምንም የሚያሻማ ርዕስ አይደለም። የወጣሁት እብድ ሁኜ እዚያ ስለዳንኩ ነው። በቤተ ክርስቲያናችን ውስጥ በዚያ ዘመን እናንተ አልተወለዳችሁም የነበረው ሁሉም ወንጌል ስብከት አልነበረም። በግዕዝ ብቻ ነበር የምንማረው። ምንም የምናውቀው የለም። እንጾማለን፣ 40 ጾም እንጾማለን እንጂ የምናውቀው የለም። ሁዳዴ እንጾማለን፣ ምንም የምናውቀው የለም። ፍስለታን እንጾማለን፣ ምንም የምናውቀው የለም። አሁን ያላችሁ በዘመን ጥሩ ነው። ወንጌል እየሰበካችሁ ስላላችሁ እግዚአብሔር አብስቶ አብስቶ ይባርካችሁ። እኔ ምንም ቅሬታ ኦርቶዶክስ የኢትዮጵያ አይ ቲንክ አስታውሽቷል። የሆነ ቀንም ገብተው ነበረ ከዩባ ጋር አይ ቲንክ አውርተዋል። እሳቸው ናቸው። አይ የሆነ እንደዚህ አልገቡም። እኔ አልገባም። አንድ ቀን ምናልባት እንትና ጋር ማናት ልጃችን ማናት ማማዬ ጋር አንድ ቀን ገብቻለሁ ማታ ላይ። እሺ ችግር የለውም። አሁን ያሉበት ቸርች የት ነበር ያሉት? አሴምብል ይባላል። ችግር የለውም። እሱ አሁን ስንት ዓመት ሆነ ከተመሰረተ? አሁን ነገርኩህ እኮ የተመሰረተው እኛ የስንዴ ሃይማኖት ስንል ነው የመጣ ነው ወንድሜ። ጌታ ረድቶን ጌታን አግኝተንበት ቃሉን አውቀንበት በህይወት ኖረንበት ልጅ አይተንበታል። እሺ ችግር የለውም። ታሪኩ ሞር አሁን ብዙም ስለማያንጸን የሚጠቅመንን ነገር ለመነጋገር የምጠይቀውትን ትንሽ እናውራና ምክንያቱ ኦርቶዶክስ ነበርኩም ስላሉ ስለዚህ የምርም ኦርቶዶክስ ከነበሩ እና ደግሞ ወደ ሰው ወደ ሰራው እምነት ሄደዋል ብዬ አምናለሁ። እንደኔ ማለት ነው። ይሄ ማጣጣል ወይ ምናምን አይደለም፣ የማምንበትን እውነትም ስለሆነ ማለት ነው። ምክንያቱ መቼ ነው የተመሰረተችው፣ ማን እንደመሰረታቸው የሚታወቁ ቸርቾች ስለሆኑ ማለት ነው። የቤተ ክርስቲያናችን መስራቿ ግን ክርስቶስ ኢየሱስ እንደሆነ በሚገባ ማሳየትም ስለምንችል አሁን መቼ እንደተመሰረተች ያውቃሉ ወይስ አያውቁም ጋሼ? አሁን ይኸውልህ ሉተራኖች በሙሉ ከሉተር በኋላ ያለ ነገር መሆኑ የሚያሻማን ርዕስ አይደለም። በምን ወጡ በምን ገቡ ሌላ ርዕስ ነው። እሱ የራሳችን ችግር ነው የምነግርህ። የእርስ በራሳችንን ችግር ለእኛ ተወው። ይህ አላስፈላጊ ነገር እሱ መጽሐፍ አንባ። እሺ ሌላ ጊዜ በውስጥ መስመር ጋሼ ያንን በደንብ እናወራለን። ምክንያቴ ተረዳ በቃ። እሺ አክቹዋሊ አሁን ለክርክር አልገባም። ዮዳሄ ጎበዝ በቃ ወዳለሁ። እኔ ምን ያህል በውስጥ እናውራሽ ጋሼ። በቀደም ለታ ውስጤ ምን ያህል እንደተጎዳ በእግዚአብሔር ፊት የተራገምኩት የመጀመሪያው ሰው ቢኖር ቀለሜ ነው። በአንተ የተነሳ በጣም ያፈርኩበት ድሮም የወረደ ነው። ምላሱን በየሄደበት የሚያወራ ነው። ማንም ያልወከለው ነው። አንዱ እሱ ነው። ስለዚህ በጣም በህይወቴ እኔ ማንንም ረግም ያላቅም ረግም ያለው አሁንም እየጸለይኩ ነው። ጌታ አንድ ነገር እንዲያሳየኝ። ይሄ እኛን አይወክልም። በማይወክሉ ሰዎች ጋርም ደግሞ አትጨቃጨቁ። በቃ ጋሺ ሰላም ይዋል። በቃ እኔ ፎሎ አድርጌውታለሁ። በውስጥ ይጻፉልኝ። በውስጥ እንዲህ አይነት ቤተክርስቲያንን እና ክርስቶስን የሚያሰድቡ ማንም ጋር አብሬ መኖር አልፈልግም። ይሄ ያለውን እውነት ነው። እናንተም ጋር 100% ራይት አለ አይደለም። አዋልድ ላይ መግባት አያስፈልገንም። እኔ አዋልድ ኦርቶዶክስ አሰብክም
ሁላችንም የሥላሴ አካል ነን። ዝም ብለን የእርስ በርስ እናከሱን አልወደውም። እንቅጩን ነው የምነግርህ ያለሁት። እኔ አሁን ድረስ ማተቤን አድርጌ ነው የምዞረው። ስለዚህ በስርዓት አላስፈላጊ ዮኒ ብሎ አወያይ። ዮኒ ለራሱ 50 ቦታ የሚረግጥ ሰው እንዴ ተራ ሰው ጋር ነው እኮ። ምንድን ነው ደረጃ የማታውቁት? ዮኒ አሁን ከተጠመቀ 6 ወር ያልሞላው፣ ለዚያውም አንዲት ነብይ ነኝ ባይ የምትባል ብርቱካን ሌባ ያጠመቀችው ነው። እነዚህ ጋር ነው አሁን ውይይታችሁ። ለምን አርፋችሁ አትቀመጡም? የራሳቸውን ወንጌል ለምን አትሰብኩም? እምነታቸውን ለምን አታስተዋውቁም? ይህንን አቁሙት ባይ ነኝ። በቃ እኔ አያስፈልግም ነው። እኔ እከሌ ያሸነፈ እከሌ ያላሸነፈ አይደለም። እኔ አላዳመጥኳቸውም ማታ ሙሉ ለሙሉ ማንንም። አሁን ግን ለጥፋው ሳይ ነው ኤርሚያስ እኔን አይወክለኝም። እኔ ጌታ ሆይ ታሳየኛለህ፣ በዚህ ሰው ላይ አንድ ነገር ማየት እፈልጋለሁ ብዬ እየጸለይኩ ነው ያለሁት። ምክንያቱም ባለጌ ሰው ነው። አንተ ላይ ያደረገው ማንም ባዕድ ሊያደረገው አይችልም። ምንም ይሄ ጠላት ነው። ይሄ ክርስቶስ አገልጋይ ብላችሁ ነው የምታወሩት? አዎ በቃ ጋሽ ሜቢ እኔም ፎሎ አድርጌዎታለሁ። ዮሐድም ፎሎ አድርጎታል። ያደርጋለሁ ፎሎወር ነኝ። እሱ ችግር የለብኝም። የሁላችሁም ነኝ እኔ፣ ችግር የለብኝም። እንደ ልጄ ነው ማይ። ዮሐድ የተባረክልኝ። እግዚአብሔር አብስቶ አብስቶ ይባርካችሁ። በሰላም በርቱ፣ ጠንክሩ። እኔ ጠንክሩ ነው ያመጣችሁ። እሱን እንተውና የያዛችሁት መስመር አለ፣ የምትጠበጥቡት መስመር አለ። ያን መስመር ይዘህ ቀጥ ብለህ ሂድ። እኔ ያን ነው የምለው። እግዚአብሔር አምለ እንጂ ይሄ ተራ ክርክር፣ የመንደር ክርክር አታብዙ። ምንም ጴንጤ ነውና ብትለኝ አልመጣም። ኦርቶዶክስን አትወዳትም ወይ ብትለኝ እወዳታለሁ። ከልቤ ከራሴ እምነት በላይ ኦርቶዶክስን እወዳለሁ። እንግዲህ ልንገርህ በእግዚአብሔር ፊት ነው አትዋሹ ስለሚል በእግዚአብሔር ፊትም አልዋሽም። እጅግ ነው የማከብራችሁ፣ እጅግ ነው የምወዳችሁ። በርቱ፣ ክብርልን። በቃ ዮሐድ አውሩትና በውስጥ እንግዲህ በቀና ልብ ትክክል ነፍሳቸው አይጨነቅ፣ ከዚህ በላይ ተዋቸው። አዎ እንዴት ዋላችሁ? ሰላም ነው ዲያቆንዬ? እግዚአብሔር ያክብርልን። አባታችን እግዚአብሔር ያክብርልን። በእድሜ በጸጋ በጤና ይጠብቆት። መውጣት መግባቶትን የሚጠብቅ አምላክ እንግዲህ የሚያደርገውን ያደርጋል። አውሯቸው ወንድሞችን በውስጥ አሁን እንዴት አሉ? ሰላም ብያለሁ። ሰላም ብለናል ዲያቆንዬ። እግዚአብሔር ይመስገን። ጋዲ፣ አንቺ፣ መኩ፣ ሳምሪ፣ እታችም ያላችሁ በጠቅላላ እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንኳን ደህና መጡ ዲያቆንዬ። እግዚአብሔር ይመስገን። ዲያቆን ሰላም ብለናል። ሁላችሁንም በድጋሚ ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። ሰላም ወንድሞች ሁላችሁ ሰላም ብያለሁ። ሁላችሁንም እግዚአብሔር ይመስገን አለን። ሰምሬ እንኳን ደህና መጣችሁ። በነገራችን ላይ ምንድነው የተረዳ ነው ከኛ አባት አንደኛ ያው ቅንነታቸው እንዳለ ሆኖ ያላቸው ነገር ለቤተ ክርስቲያን ማለት እንደዚህ ነቢያት ምናምን የሚሉት ከቀድሞቹ ለእኛ ክብር አላቸው። በነገራችን ላይ ለቤተ ክርስቲያናችን ክብር አላቸው ቢያንስ ማለት ነው። እንዳሁኑ አልሆኑ ነቢያት ምናምን ተብዬ አሁን ኤርሚያስን እንደተናገሩት ነው እንግዲህ ቀለሜን ማለት ነው። እና እኛን አይወክልም። ግን ዞሮ ዞሮ ምንድነው ከተረዱና ካወቁ ጌታ እግዚአብሔር ወደዚች ቤተክርስቲያን እንዲጨምራቸው ጸሎታችን ነው። ለምን ከጌታ ቤተክርስቲያን ውጭ ሰው መዳን ስለማይችል፣ አንድ ሰው መዳን የሚችለው በእውነተኛይቱ ቤተክርስቲያን በሐዋርያዊ ቅብብሎች ባላት እንዲሁም በጌታ ትምህርት በጸናች ውስጥ ካልሆነ በስተቀር መዳን አይችልም። እሳቸው መስቀሌን እስካሁን አላወለቁ ምናምን እያሉ ነበር። ያው መስቀሉን እንዳላወለቁ ያው በልብ ውስጥ በትምህርት እንትን ስለሆኑ ያ ደግሞ መታደስ ስላለበት መጥቶ ድጋሚ እንግዲህ ጌታ እግዚአብሔር በንስሐና በቀደር ተጠምቆ እንዲመለሱ ጌታችን ይርዳቸው። ይህንን ነው የምንላቸው። ዮሐዴ በውስጡ አገኛቸው ና እስቲ እንግዲህ ፕሮቴስታንቶች ይግቡ። ዮሐዴ ሀሳብ እንትን በሉና እንትን በነገራችን ላይ በዚህ አጋጣሚ እኔም ቤት ከፍታለሁ ምናምን እያልኩኝ አልመች አለ። ትናንትና ራሱ ብዙ ቤቶች ምናምን ተከፍተው ነበረ።
እገባለሁ ብዬ ነበር። ዛሬም እዚህ ገባን ምናምን ጥሩ ነው እና በዚህ አጋጣሚ እግዚአብሔር ያክብርልህ ሁላችሁም፣ በተለይ ወንድሞቻችን በቪዲዮ በላይቭ እየገባችሁ ምናምን ፎሎ እያስደረጋችሁ ነበር። በጣም ትላልቅ የሚገርማችሁ በጣም የማጠብቋቸው ሰዎች ጭምር በውስጥ እየጻፉ ቪዲዮ እየሰሩ እውነት በጣም የሚገርም የኦርቶዶክሳዊ አንድነት ታይበታል እንደዚህ አይነት ጉዳዮች ሲነሱና ሁላችሁንም እግዚአብሔር ያክብርልኝ። እውነት ለመናገር ከረፋተ ሰውዬ በቃላት ከመነገር በላይ ነው። ትክክል። ኦርቶዶክሳዊነት አንድነታችን ምናምን ከቃላት በላይ ነው። ኦርቶዶክሳዊነት ደግሞ ሁልጊዜ በመከራና በችግር ጊዜ ሲሰፋና ሲያብብ የምትመለከቱት ከመስራቿ የተቀዳች በመሆኗ ነው። መስራቿ አሁን በሞቱ የነገሰ ንጉሥ ስለሆነ ሰማዕታቶቿም በሞታቸው ሰዎችን የሚያፈሩ እነሱ እየሞቱ የሚበዙ መሆኑ የምትመለከቱት ሁልጊዜ ኦርቶዶክሳውያን በተነካን ቁጥር የሚችለን እንደሌለ ማሳያ ነው እና ከአንድ ወር እንዴ በጣም ለብዙ ጊዜ ከ79 ምናምን ቪዲዮ ምናምን ይሰራል ግን አይሄድም ነበር። ይህን አጋጣሚ ግን ተነሳ ምናምን በ3 ቀን ራሱ አልሞላም። ዊዝን 2 ዴይስ በ2 ቀን ውስጥ ምናምን 100 ምናምን ነው የደረሰው ማለት ነው እና አንድነታችን በጣም የሚያስገርም ህብረታችን በጣም የሚያስገርም ነው እና ክርስቲያናዊ አንድነታችንም ለአሕዛብም ለህዝቡም ማሳያ ነው የሆነው እኔ እንደምረዳው ማለት ነው። ስለዚህ ሁላችሁንም በውስጥ ጽፋችሁልኝ ምናምን ያልመለስኩላችሁ ልትኖሩ ትችላላችሁ፣ በጣም ብዙ ስለሆነ ማለት ነው እና እንደማትቀየሙ ተስፋ አደርጋለሁ። በጣም ብዙ ኮሜንት ምናምን ስላለ ያላየሁት ምናምን ሊኖር ይችላል። እግዚአብሔር አምላክ ሁላችሁንም ያክብርልኝ፣ አንድነታችንን አያሳጣብን እና ደግሞ እንደዚህ በቁጥር እንደበዛ ነው ከቁጥር ሳንጎድል ደግሞ ሰማያዊቷ ኢየሩሳሌም ከቁጥር ሳያጎድል እግዚአብሔር አምላክ ሁላችንም እዛ ይሰብስበን። ኦኬ ለሌላ ነገር አለ የምንሰባሰበው ለትምህርት ነው። ያንን ትምህርት ደግሞ ወደ ፍሬ በቅቶ ፍሬ ሆኖ ሰማያዊቷ ኢየሩሳሌም የምንገባበት ያድርግልን። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እወዳችኋለሁ ሁላችሁንም። አሜን አሜን። በስተቀር ማለት ነው ከአንትሽ በስተቀር በጣም አስቸጋሪ ሰው ነው። አንትሽ አንጸባረቀብን ከግንባሩ የተነሳ ትላለህ። አይ በነገራችን ላይ 1 ሚሊዮንም ይገባል እኮ አይደል? በፍቅሩ ሰው ገዳይ ያዴ ኧረ እኔም በጣም ነው የማልወደው እና ምደብረኝ ሳይ ራሱ መኩ ትንሽ ራቅ ብላ እናግረን አልቻልነውም። ፊቴን እኮ በጣም በጣም ተቀረብከን። ምን ነው ላውራበት እና ለማንኛውም በእውነት ዮሐዴ ከዚህ በላይ ይገባል። 1 ሚሊዮንም ሲያንስ ነው። በነገራችን ላይ ማንም ሰው ምንም በቃ ምንም እንትን የማይል ጭፈራ እናንተን አድርጎ 600,000 እስከ 1 ሚሊዮን አይደለ ሰው ፎሎወር 1 ነጥብ ምናምን ዓለማዊ በሆነ ከ1 ሚሊዮንም በላይ ነው። አንድ ሰው ነፍስ ማትረፍ እኮ ትንሽ አይደለም። አንድ ሰው ነፍስ ማትረፍ አክቹአሊ ዋጋው በእግዚአብሔር ዘንድ ትልቅ ነውና ሰው መለየት ስላልቻለ ነው። እስቲ ራሱ በቃ ፎሎ የሚያደርገውና የማያደርገውን መለየት ስላልቻለ ይመስለኛል እኔ በእና እንጂ በእውነት 1 ሚሊዮንም ትንሽ ብዙዎቹ ቢሰሙና ይሄንን እውነት ቃልን የጌታ የኢየሱስ ክርስቶስን ትምህርትን ቢሰሙና ቢድኑበት which ለክርስቲያኖች በጣም ትልቅ ደስታችን ነው። ታውቃላችሁ ደስታችን እንደመሆኑ መጠን ደግሞ ቃሉ የሚሰማበት የጌታ ቃል የሚተላለፍበት ቤት ፎሎ ማድረጉ ግዴታ ነው። በቃ አንትሽን ዩት ገና ፓፓ ጠፋል። ናቲ ዲያቆን ናቲ 100,000 ያልገቡ በጣም ማት
ፎሎ አድርጉ። በቃ ጀስት ክርስቲያኖች እና ፎሎ የምታደርጉትን የማታደርጉትን ሰዎችን ለዩና አድርጉ። ጀስት ሼር አድርጉ፣ ሰዎች ይድኑበት ዘንድ። ምንም አሁን አክቹዋሊ ፎሎ ጨመረ አልጨመረ አስማች እንትን ይሆናል ብዬ አይደለም። እኔ እንደዛ ብዙም አላስብም። አክቹዋሊ ላይቭ ላይ የመጣ ሁሉ ድነትን እንደሚያገኝበት በእርግጠኝነት አውቃለሁ። በጣም ብዙ ሰዎችም የሄዳኑበትም ስለሆነ ግን ተደራሽ ከመሆኑ አንጻር ግዴታ ሰዎች ጋር መድረስ ስላለበት የጌታ ቃል ፎሎ ቢደረግ በጣም መልካም። እዚህ ላይ ያሉትን ገስት ላይ ያሉትን ወንድሞችን እህታችንም ጭምር ማለት ነው ፎሎ አድርጓቸው። ሁሉንም ፎሎ አድርጓቸው። ጴንጤዎችም ፎሎ አድርጓቸው፣ ትጠቀማላችሁ። እሺ ፎሎ አድርጉት። እነዚህ ልጆች በደንብ ነው የምትጠቀሙት። እና ለማንኛውም ዮሐዴ እኛ እንቀጥላለን። እኛ በወንጌል እንቀጥላለን። እነሱ ይፎክሩ፣ ለማስገደልም ለምንም ፎከረ አልፎከረ እንግዲህ መኩ አምሮብሃል። ቴንክ ዩ። ስለምን ግድያ ነው የምታወራው አንተ ሰውዬ? እኔ እናንተ ሰዎች ተው ግድያ ነው ዮሐዴ። ጭራሽ ያላሰቡትን ሊያሳስቧቸው ነው እንዴ እነዚህ ሰዎች ግድያ እያሉ? እንትኗ ኢንቴንሽን ኦኬ እሷ አልኩት ቀለሚን እንዳይሄድብኝ ደግሞ አንተ ማን ነው ሚት የሚያደርገኝ? አቱ ነው በቃ ተሰጠው። ይኸው በቃ መለስ። ኧረ በጌታ ኧረ እናቱ በቃ ኧረ ተው አንተ ናቱ ዲያቆን አይደለ እንዴ ወንድማችን? ድቁናን ባጋው ተጠቀም። አነሳው ሞዴሬተር ዋለ። ይኸው በቃ ብጥብጥ ከተናጅ ለምንድን ነው የምታወራጭብን? ቆይ ምን ሆነ ነው ማ እኔን ተው እባክህ። እያወራጨ ያለው እሱ ነው ከታች እባክህ። አንዱ ሪሙቭ አደረገ። ጋዲሳን አወረደ። አሁን ጋዲን አወርዶታል። ተመልከት የናቱ ስራ። ወይ አይገባ ወይ ቁጫ። እስቲ አስገቡና ይሄን ልጅ እሺ። እኔ የምለው ናቱን አንፎሎ ቻሌንጅን ጀምር። አይ ዋኖሱን ሰውቶ ጨርሶ ነው ግን እኛን የሚያወርደን። ኢሞጂ የሆነ ፊት። እኔ እኮ መከራዬን አንሞይ ሚዩት አድርጎታል። አሁን ጋዲ ኧረ ተው ናቱ። ያው ዛሬ በአይሁዶች አርባ አይደለ ዝም ብለው ለቅዳሜ የሚሆን እያዘጋጁ ነው እንትን የሚሉትና ለዛ ነው የማይገባው። አይገባም በፍጹም። ዛሬ እንትን ላይ ነው መሰል። ተሙ አለ። ኧረ ተሙ የሆነ ነገር ተናገር። ምንም የምናገረው ነገር የለኝም። እንዳጋጣሚ ሆኖ ልናገር የምችለው ሰላምን ልናገር ብቻ ነው የምችለው። ሰላም ምንድን ነው የምትናገረው? ከሌለ ለምንድን ነው የከፈትከው ማይኩ? ተሙ እቺ ላውራ። ዲያቆን እስቅያስ፣ ዶክተር ስምረት፣ ወንድማችን አንተነህ ሎዛ፣ ዮሐድ፣ ወንድማችን ጋዲሳ፣ ታችም ላይ ያላችሁ ሁላችሁንም ሰላም ብያለሁ። መኩዬ ዛሬ ወጣ አምሮባ ዲያቆን መኳንንት ሰላም ብያለሁ። በጣም አዳዲስ ትምህርቶችን እየሰማው ነበር አሁንም እና ሀና እንትን ሉተራውያንን ለመበጥበጥ የመጣች እህት መሆኗን እየተናገሩ ነው። እህታችን ሀኒሽንም ኤፍሬም ግን ያለውን ድፍረት እኔ ቢኖረኝ በቃ ዝም ብዬ ነበር የግል አውሮፕላን የሚኖረኝ። በጣም ብቻውን ሙሉ ወንጌልን ወክሎ ሙለታ ደግሞ ቃለ ሕይወትን ወክሎ ዜዶ ብቻ ነው ምንን ወክሎ እንደገባ ያላወቅኩትና ብቻ ደስ የሚል ለሊት ደስ ግን ተምዬ ወይ አሁን ያልከው ነገር ላይ አንዳንድ ሰዎች እንደው ዝም ብሎ ስሜታዊ ሆኖ የማውራት እንትን ላይ አንድ ነገር አድሬስ ለማድረግ እግረ መንገዴን አንድ ቪዲዮ አይታችሁ ከሆነ የሆነ ቪዲዮ አይታችኋል? ደምረው ሲናገር ሪከርድ ተደርጎ የወጣ ነገር የሴት ዘር የለባትም። አይ በሴት ዘር በኩል ኃጢአት አይተላለፍም ምን አይነት የሚል ነገር የሆነ እኔ አንዳንድ ነገሮችን እንደው እባካችሁ ማይክ ስለተገኘና ካሜራ ስለተገኘ ብቻ ባይወራ እውነት ለማውራት
ኬት እንደሚመጣም አላውቅምና ደም ይሄንንም ሰምተህ ከሆነ አሁን ብዙ ሰዎች ሙስሊሞች ኢቭን ጴንጤዎች ምናምን ነገር ብዙ ሰዎች እየለቀቁ ያላገጡ አይነት ነገር ነውና እንደው ኬት ነው እንደዚህ አይነት ትምህርት እየመጣስ ያለው? አሁን ይሄ ነገር ሲነገር ኬት ነው? በሴት ዘር በኩል እንደዚህ የለም፣ በወንድ ዘር በኩል ነው እንደዚህ አይነት ነገር የሚተላለፈው የሚለው ትምህርቱ ኬት ነበር? ኬት የመጣ ትምህርትስ ነው እውነት ለማውራት? እና አንዳንዴ ይሄ ከስሜታዊነት ወተን አለ አይደል ቤተክርስቲያኒቷ የምርም ደግሞ አንዳንዴ ያው ክህነት ምናምን ሳይኖርንም ደግሞ እንዲህ ሚዲያ ላይ ስንገባ ምናምን ነገር ቸርቿ የምር የምታስተምረውን ነገር ለመናገር ጥንቃቄ ብናደርግ መልካም ነው። ለሰዎችም መሰናክል እንዳንሆን ጥንቃቄ ይፈልጋል። ስማ እሱ ነገር ስለ ቤተክርስቲያን ነው እንዴ? እኔ እኮ ስለ ኤችአይቪ ምናምን መስሎኛል። በሴቷ ይተላለፋል ሲባል ኧረ ይዋድ አንቺ ስርዓት ያዥ ይዋድ ኧረ ነቆራ እኔ ቁም ነገር አውርቼ ስጨርስ እኔ ምን አውቅ የምሬ ነው። ግን ቀልድ ነው። ግን እንደዚህ አይነት ነገር ከስሜታዊነት ወጣ ቢባል ጥሩ ነው። በቃ እንደው ዝም ተብሎ እና ደግሞ አንዳንዴ እውነት ለማውራት ሰው እንዲህ ለማለት አይደለም፣ ግን ጥያቄ ያላችሁ ግቡ ተብሎ አንድ ሰው ለምሳሌ መኩ አንተም ልትሆን ትችላለህ፣ ሌላም ሰው ጥያቄ ያላችሁ ስለ ቤተክርስቲያን ግቡ ሲል ግቡ ብሎ የከፈተው ሰው ስለ ቤተክርስቲያን ሙሉ የሆነ ወይ ደግሞ በጣም ጥሩ የሆነ እውቀት ሊኖሩ ይገባል። ለሚጠየቁ ጥያቄዎች መልስ መስጠት ግዴታ አለብህ። የሆነ ጥያቄ ስትጠይቅ የማይሆን ነገር ተናግረህ ከዛ በኋላ ልክ ስትጨመቅ መሐመድ ያለ ነብይ መሆኑን እስኪ ማስረጃ አምጣ የምትል ከሆነ በቃ አትክፈት፣ ወይ ደግሞ ሌሎች ወንድሞች እንዲገቡ እድል ስጥ። ለምን ክፉ እንድንናገር እንደምታደርጉን አይገባኝም። በቃ ብዙ ጊዜ በተደጋጋሚ ተነገረ። ቤት መክፈት ጥሩ ነው፣ ሰዎች እንዲማማሩ ማድረግ ምናምን ጥሩ ነው፣ ግን አትሊስት ደግሞ ሌሎች ወንድሞች አብረው እንዲገቡ አድርጉ። በቃ ምን አይነት ችግር ሆነ እኮ በጌታ ስም ታስታውሳለህ? ከዚህም በፊት ጋዲ የሆነ ጊዜ ከፕሮቴስታንት ወደ ኦርቶዶክስ የመጡ ልጆች ነበሩ እና ጀስት በቃ ቤት ከፍተው ምናምን ማንም መልስ የሚሰጥ የለም። በቃ ዝም ብሎ እንትን ሁለቴም ሶስቴም ተናገርን። ከዛ በኋላ በቃ ቆመ። እንደዚህ አይነት ነገር ቢገቡ እንኳ መምህራኖችን ይዞ እንዲገቡ መምህር የቤተ ክርስቲያኒቱ መምህር የሚሆን ቢያንስ እውቀት አላቸው ተብሎ የሚታወቁትን ገብቶ መልስ መሰረታዊ ነገር በተለይ ዶግማ ላይ መሰረታዊ ነገር ላይ መልስ የሚሰጡትን ይዘው ትናንትናም ተናግሬያለሁ። ቤትታለው በቃ መረጋጋት ያስፈልጋል። ቢያንስ መማር አለ። መጀመሪያ ማስተዋል ነው። እሱ ነው ጳውሎስ እኮ ዘው ብሎ አልገባማ። ወደ ቤተ ክርስቲያን ሲገባ እኮ በቃ ገባ። መጀመሪያ 3 ዓመት ያህል ነው በገዳም በበረሃ የቆየ ሳይማር ዝም ብሎ ተነስቶ እንትን አላለም። እና ቢያንስ የጥሞና ጊዜና የመማር እንትን ያስፈልጋል። ካልሆነ ስትገቡ መማማሩ ኦብቪየስሊ ጥሩ ነው። ካልሆነ መምህራን ይግቡ። መምህራን ሲገቡ ከመምህራን ጋር መወያየት ምናምን መልስ መስጠት which is good ብሎ ግን በራስ እንትን ልክ አይደለም። ቤተክርስቲያንንም ያስወቅሳል። ሰው ከዛ አንፃር ጥንቃቄ አድርጉ ነው የምንላችሁ በተደጋጋሚ። እሺ ሀሳብ ካላችሁ ሌሎች ቀጥሉና ለኩዬ ማለት በጣም ጉጉት ካለ ማለት ነው የማስተማር ምናምን ጉጉት ካለ ጥያቄ ያላችሁ ግቡ። ኢዝ በጣም ብሮድ ቶፒክ እና ማይነካ ነገር ላይኖር ይችላል። ግን ቀለል ያሉ መሰረታዊ ዶግማን በደንብ ለምሳሌ ዛሬ ስለ ጥምቀት ከአባቶችም ከመጽሐፍ ቅዱስም በደንብ አጥንተው ስለ ጥምቀት ይዘው መግባት ይሄ ሞር የተሻለ ነው ብዬ አስባለሁ። ለምን ጥያቄ ያላችሁ ግቡ ማለት በጣም ሰፊ ነገር ነው። ብዙ መጽሐፍት ማወቅ ያስፈልጋል። አስቸጋሪ ነውና እንደዚህ አይነት ቤት አንዳንዴ እኔም ገብቼ አውቃለሁና በቃ ትንሽ ያስጨንቃል። እንትኑ ሳይወት ያው ተጨንቄ ነው የምገባው እኔም ብዙ ጊዜ አክቹሊ እና እንደዛ ቢደረግ ይሻላል። ያ ልክ ነሽ ዶክ፣ ተገቢ ነው ማለት ቢያንስ የተወሰነ ጊዜ እንትን መውሰድ ያስፈልጋልና ናቱ አረባሹ ደግሞ ሰላም በለን። ኔትወርክ ደግሞ ባዘዌ መኩ ማለት ነው። ቆይ ናቲ ተረጋጋ። ምንድነው አርብ ላወራ ስለሆነ አንዴ ሚውት አድርገውና አርብ 12 እንዴት ናችሁ? ሰላም ናችሁ?
ጋዲ ምን እያልከኝ ነበረ? ይቅርታ ቆይ ማኳይ በውስጥ የላከልኝ ምንድን ነው? አንተማ ልብ ብለህ ይኸው። እሺ መኩ አይቷለሁ አይሉ እኔ ልጅ እኮ በቃ እዚህ ቁጭ ብሎ ነው የሚቀጠቅጥ። እኔ አሁን ውሸት አልወድም ታውቃለህ አለ። እኔ ጊዜማ ጻድቅ ትሆናለህ። እኔ እኮ አይደል ምን እየሰራሽ ነው እዛ ስር ብዬሽ እኮ ነው። አንተ እንዴት ያዝከው? ራሱ ስክሪንሻት እንዴት አደረግከው? አንተ እያወራህ ነበር እኮ እሷ እኮ ምን እየሰራ ነው እያሉት ነበር። ለምን 1200 ሰው አናሳየውም? ግሪን ስክሪን አድርጌ አሳይ ብሎ አላስወረደውም። ያርግ ፊት ስቶሪ አድርጎት እንዳይመጣ መኩት አስገባ። ዮሐዴ ሰምቷል። ደርግ ፊት እኔ ራሱን ቡን ስቶሪ ነው ማድረግ እንደዚህ ተብዬ ወይኔ ኧረ መኩ ጎብዛል። መኩ አይ ለቁራኔ ተሻሽሏል። ይመች። አሁን ስራ በቃ ሰው ማስገባት፣ ማስወረድ፣ መበጥበጥ ሁሉንም እንትን ማድረግ ነው። ግን እኮ መኩ ግን እውነትን እኮ ነው የሆነ እውነትን እኮ ነው። ግን በደርግ ጊዜ የሆነ 10 አለቃ ምናምን ነው የሚመስሉ አይደል? ጺሙ ራሱ በተፈጥሮ እንደዛ ነው። የፍየል ጺም ያለው 10 አለቃ አለ እንዴ? አንተ እኔ በዛ ጊዜ አልነበርኩም እባክህ። በቃ ሼባ እንደሆንክ እናውቃለን። አብጥብጠን አንተ ደግሞ እሱ ነው እናቴ ሲከፍት ነው እኮ በብዛት የሚበጠብጠው። ግናቱ ባለፈው መኩ ላይ ሲያወርደን እኔ መኩ ላይ በበጥበጥ ነው በቃ ይፈልጋል። በቃ ምስክር ቴንክ ዩ። እንዲያው ኢሞጂ ነው እኮ ፊቱ ራሱ የሚመስለው። አሁን ደግሞ በአዲሱ ምን ትጠብቂያለሽ? ከኢሞጂ ፊት መበጥበጥ ብቻ ቁም ነገር የለም እንዴ? ቆይ ኮመንት ላይ ቁም ነገር የለም ይላል። አሁን ከፍቶ እኮ ሊሄድብኝ እኮ ነው። ስቅ ያለው በቃ በቂ ነው። በደንብ ስቅ ያለው በቃናል መሰለኝ ራሱ እኔም ቆየው እና ቪዲዮውን ተመልከቱ። ሰላም ብያለሁ። እንዴት ናችሁ? አይ ቅድም በተነሳው ሀሳብ ላይ ሪሙቭ አደረገው ማለት ነው። እናቱ ነው። እሺ ዮባ የምር እናቱ ነው። ሁሉንም ነው ሪሙቭ እያደረገ ያለው። ለማንኛውም የፔንቴኮስታል እና የሉተራንን በሁለቱ ሳይድ የተደረገው ዲቤት የኔ ቤት ላይ ለቅቄዋለሁና ሀሳብ ላይ ማለት ነው። እኔ ሀሳብ መስጠት ፈልጋለሁ። ሀሳብ እንሰጠው እኮ ሁሉንም። እሺ ቀጥል። አሁን እንዳወርድ ይኸው በቃ ሚውት አደረገ። በጠበጠ ናቱ ለምንድን ነው እሱ ሰርቲፊኬሽን ኦንጎይንግ ነው ያሉበትን አይተሃል ዲያቆን? ዋት ኢፍ እሱን እየተቃወመ ነበር። ጀስቲፊኬሽን ኦንጎይንግ ነው ብለው ማታ እንትን ብለዋል መሰለኝ። ያላየሁትም ቪዲዮ ያላችሁ እስቲ ልቀቁት። ጀስቲፊኬሽን ላይ እስቲ እንለቃለን። ማታ ላይ ደግሞ እንገባበታለን ብለዋል። እንግዲህ ነው እዮባ እየተናገርክ እኮ ናቱ ረበሸ። በቃ እንዴት ይደረግ? አይ እኔ እንትን ልል ነው ቅድም የተነሳው ሀሳብ ላይ ዮሐዴና ጋዲ እንዳሉት ነው መስማም። አረ እግዚአብሔር አረ ናቱ ዮሐድ እናንተ ያላችሁትን የተቀበልኩት ነው ያልኩት። እኔ
ቆይ ማን ነው ግን ሰው እያስወረደ ያለው? አንተ ለምንድን ነው ስልጣን የማታነሳበት? ከዚህ ልጅ ሰው የሚያስወርድ እኮ ነው። አነሳለሁ ጌታ። ኧረ ደውሎ ደግሞ ቆይ ለ1100 ሰው ክብር የለውም እንዴ? ስማ አንሳበትና ማለት ነው። ስማ ላይ አንተ ገስት ላይ መጥቶ አልቅሶ ካላለቀሰ እንዳሰጠው ድጋሚ። ኧረ አልቅሳ አይደል እንዴ? ከዚህ ጋዲቶ አይደለም ለ1100 ሰው እንዴት ክብር አይኖረንም? ኧረ ጋዲ ሰው እያወራ እንዴት ታስወርዳለህ? ይህ እኮ ሰው እንደመናቅ እኮ ነው። የሌላው አይደለም ሰው እንደመናቅ እዮባ ገና ወደ ልጅም ስትል ገብቶኛል። አሁን አፈሙዛችንን ብናዞር የሚያዋጣን ይመስለኛል። ወዳጅ የዮባ ከሄድ ግን ተመይቶኛል። ጋዲና ዮሐድ እንዳሉት አልክ አንቺ አራዳ ደግሞ ልክ እንደዛው ነው አይደለም። እኔ ሲጀምር የተናገርኩት ዮባ በውስጥ የጻፈልኝ ነው። እኔ ማሳየት እችላለሁ። ምንም አልጻፍኩለትም ጋይስ። እታችሁ ለታብታብ አድርግ። ስክሪንሻቱን ማን ያነሳው ታዲያ? እንዴ አንተ አይደለ እንዴ? ናቱ ወይ ፓፓ ዛሬ ቀንሽ አይደለም እንዲሁ ስትገረፊ ነው ያልሽው። በይ ቁጭ በይ አርፈሽ። አሁን ዋኖስ ሄዶ ያርድ ምን ይሰራል? አዲስ አማርኛ ፈጥሯል ጌታ። ያርድ ደግሞ ምንድን ነው? ያርድ ምንድን ነው? ያርድ በኩ አርድ ምን አልከኝ? ዋኖስን ሄዶ ያርድ 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 አለ። ኧረ በጉ ያርድ። አይ እንትን እኮ ነው መለኪያው መሰለኛል። ያርድ ኢንች እንደሚባለው መሰለኝ መኩዚ አይደል? እንደዛ ነው። እኔ እንደዛ ነው ተረጋኝ። ጋዲ ወይ ኢዮባ ያለው ነገር ትንሽ ስላልገባኝ ነው። በአንተና በዮሐድ እስማማለሁ ያለው ዮሐድ የወሊድ መከላከያ ላይ መስሎኝ ነበር ሀሳቡ ያለውን ነው ኢዮብ የተስማማው። አንቺ ጭስ ደግሞ ልታራግቢው ነው እንደ አዲስ የገባሽው። እኔ እኮ ኧረ ቁም ነገር የምታወሩ ሰዎች ገዝት ላኩ ካሁን በኋላ ትላለህ። አይ ተሚ እና መኩ እንዴት ነው? አይ ቲንክ ረጅም ሰዓት ተቀመጥክ መሰለኛ። ረጅም ሰዓት ስለተቀመጥኩ ሊወርድ ነው ጋይስ። አይ ሪሙቭ አረገ። ዲያቆን አሉ እንዴ? አረ ዲያቆንን አስቀምጠው በዚህ ልክ ግን ሼም አይደለ እንዴ? ሰዎች ቢያንስ ለዲያቆን ክብር አይኖራችሁ? ናቱ እኔን አታቀሳሰር። እዛው ጨርስ። ቤቴን ማስተዳደር ሲያቅት ወደ እኔ መጣ። እንዴት የእኔ ቤት ቁጭ ብሎ ዲያቆንን እንደዛ? አረ ክብር ኖራችሁ ቢያንስ ሰዎች። ችግር የለም ራስህ ቻለው። ችግር የለውም ዲያቆንዬ። በል ደህና ደር ነው ደህና ዋል ነው የምትባለው። ደህና ዋል ነው። እሺ ሰላም ዋል። ሰላም ዋሉ ዲያቆንዬ። እዛው ቻለው አሉ። ቻለው አሉ። ግርጣት የሚል ሰው ትዝ አለ። እና ለማንኛውም ሃርድ ነው በጣም። ዶንት ቢ ኪድስ ጋይስ። ቴንክ ዩ አሌክሶ በጣም በቃ አሁን ያስጠላል። ገባችሁ? አንዳንድ ሰዎችን ብሎክም ዩቲዩብ ማላደርግበት ወይ እንትን አለ እና ለማንኛውም ገብታችሁ ዩሺ ገብታችሁ የቀለሜ ግሩፕ እና የሉተራን ግሩፕ እንትን ያደረጉትን በደንብ ተመልከቱ። ኧረ ተውት፣ ኧረ ተው ሊዘጋ ነው መኩሻ